ሰው እንዲያግዘኝ አልፈልግም ነገር ላይ አልፈልግም በቃ just የሆነ ነገር ብቻዬን ማድረግ ነው እንደ ድክመት ነው የምቆጥረው ማለት ሰው ካገዘኝ እኔ ስላልቻልኩኝ ነው ማለት ነው ሰው ያገዘኝ የሚል ነገር ውስጥ ያለ ይመስል ሰዎች እነሱ ያልነቁት እነሱ ያልገቡበት እነሱ ያላሰቡበት እነሱ ሐሳብ ያልሰጡበት ነገር አይደለም ስለዚህ ሁሉም ነገር በራሴ ነው ከቴራፒ በፊት ምን አይነት ፐርሰናሊቲ ያለ ወይ አብዛኞቻችን ጋር ሊሆን ይችላል ኃላፊነት አንወስድም አሁን ለደረስንበት ቦታ ኃላፊነት አንወስድም ብሌም ታረጊያለሽ ያኔ እኮ እንትን ሲሆን እንትን ቢሆን ኖሮ ማቹር ካረግሽ በኋላ ኢቭን የወሰንሻቸው ውሳኔዎች ላይ ሰው ብሌም ታረጊያለሽ እንትን እኮ ሳረግ ከሌ እንዲህ ብሎ ቢሆን እዚህ ጋር አልመጣም ነበረ እንትን እኮ ሲሆን በቃ ኦልዌይስ ብሌም ነው ታረጊው በፍጹም ኃላፊነት አትወስጂም የኔ ጥፋት ነው ብለሽ አታምኚ ምክንያቱም ካመንሽ ወደ ሶሉሽን ልትመጪ ራስሽ ኃላፊነት መውሰድ ተጀመርሽ ስለዚህ ሁሌ ሰው ብሌም በማድረግ ችግር በማውራት በቃ ፋይናሊ ያወቁት ነገር ስላለ ነው ይሄን ማለት ቴራፒ እንደምናወራው ቀላል ነገር አይደለም ለውጥም ይመጣል በቴራፒቲክ ፕሮሰስ ለውጥም በደንብ የሚያዩ ሰዎች አሉ አንዱ ደግሞ ከለውጥ ውስጥ መካከል አንደኛው ባውንድሪ ሴት ማድረግ ቀይ መስመር ነው መጥላት ወይ ድንበር ማስመራች ደግሞ እንደዛ አለብሽ ቴራፒ ውስጥ ገብተሽ ባውንድሪ ሴት ማድረግ ስትጀምሪ ያጋጠሙሽ ችግሮች የሉም ዙሪያሽ ላይ ያሉት ሰዎች ምን አሉ መቅደስ ደብር የዩኒቨርሲቲ መምህርትና ስትራክቸራል መሐንዲስ በመምህርትነት ለ5 ዓመታት ያገለገለች ባለትዳርና የሁለት ልጆች እናት እንዲሁም ሰናይት ተመስገን በትራውማና በአይምሮ ጠባሳ ውስጥ የሚያልፉ ሰዎችን ላለፉት 10 ዓመታት ያገለገለችም የምትገኝ በጦርነት ምክንያት የሚፈጠሩ የአይምሮ ጠባሳዎችን ለማገዝ በተለያዩ ክፍሎች በመሄድ የምታገለግል የዛሬ እንግዶቻችን ናቸው ሰላም እንዴት ናችሁ መቅደስ ደብር እባላለሁ የዩኒቨርሲቲ አስተማሪና ስትራክቸራል መሐንዲስ ነኝ ሰላም እንዴት ናችሁ ሰናይት ተመስገን እባላለሁ የስነ ልቦና ህክምና ባለሙያ ነኝ በትግስት ዋልተ ንጉስ ፖድካስት ላይ በዚህኛው ፕሮግራም ላይ ከአእምሮ ጤና ጉዳዮች ጋር ስለ ባውንድሪ ሪሌሽንሺፕ ሬድ ፍላግ ስለ ትራውማ መወሰን አለመቻል በጣም ከልክ በላይ የሆኑ ኃላፊነቶችን መውሰድ ላይ ጥሩ ውይይት አድርገናል ስለዚህ ሁላችሁም እንድታዳምጡ ተጋብዛችኋል እኔ ያተረፍኩበት ነገር ነው በመስማት ይበልጥ ታተርፋላችሁ ቻናሉን ሰብስክራይብ በማድረግ ሼር በማድረግ ተጠቀሙ ትደሰቱበታላችሁ በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይላሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም ሰኒዬም መቅዲም እንኳን ደህና መጣችሁ እንኳን ደህና ቆያሽ በጣም አመሰግናለሁ ዛሬ በጣም ቆንጆዬ ከሆኑ ሁለት ሴቶች እንግዶቼ ጋር ነው የምቆየው ትርጉም ያለው ቆይታ ይኖረናል ብዙ ነገሮች እናወራለን እንጫወታለን በተለይ ደግሞ መቅዲ ሼር የምታረጊን ያለፍሽባቸው መንገዶች አሉና ሁለታችሁም እንግዶቼ ስለሆናችሁ በጣም አድርጌ ነው የማመሰግነው እናመሰግናለን ትጂ ሰው እንግዲህ ምናልባት ለተመልካች በደንብ ግልጽ እንዲሆንለት ሰኒ ትታወቃለች ሳይኮቴራፒስት ናት ትራውማ ላይ እንደኔው በጣም ፓሽን አላት ክንፍ ብላ ነው የምትሰራው ትወደዋለች ስራዋንና መቅዲና ሰኒ ደግሞ የተገናኛችሁበት ሁኔታ አለ እሱንም ደግሞ በደንብ ግልጽ ብናረገው ከሱ ብንጀምር እንዴት ተገናኛችሁ ምን ነበረ ፐርፐዙ ትውውቃችሁ ራሱ አይኖ ቢሮ መተሽ ነው ያገኘሻት ቴራፒስትሽ ናት ግን ምን ነበረ መነሻ የነበረው ምን አስበሽ ነው ምን ተሰምቶሽ ነው ለምን መሰለሽ ይሄንን ምልሽ ማክቲ ብዙ ጊዜ ወጣት እንደገና የተማረች ሴት ቆንጆ ሴት ተጨምርበትና ዛሬ ቆንጆ ሴቶች ጋር ናቸው ነኝ ብያለሁ ስትሆኚ ምንም የሚያስፈልግሽ አይመስልሽም ምድር ላይ ብዙ ሰው እንደዛ የሚያስብ ሰው አጋጥሞኝ ስለማቅ ነው እዛ ላይ ደግሞ ትንሽ ገንዘብ ከተጨመረች ደግሞ አበቃ ምንም እውቀት አለ ውበት አለ ልጅነት አለ ወጣትነት አለ ገንዘብ ሲመጣ ደግሞ በቃ ሁሉ ነገር ይቆማልና ምን ብታይ ነው ምን ፈልገሽ ነው ምን መስራት ፈልገሽ ነው
ሰኔን ያገኘሻት እና ከሱ ብንጀምር ደስ ይለኛል። መቅዲ እሺ፣ ቴንኪዩ ቲጂ ስለጋበዝሽን አመሰግናለሁ። ቴራፒ ያሰብኩት መቼ መሰለሽ? በጣም ብዙ ጊዜ ቆይቻለሁ። ሁሌ ፖድካስቶች ሰማ ነበረ። ብቻ ዲፕ ኢንሳይድ የሆነ ፓርት እንደሚጎል አስባለሁ። ምክንያቱም ላይፌ በጣም ቢዚ ላይፍ ነው የነበረው። ትምህርት አለ፣ ከዛ ኮንቲኒስሊ እማር ነበር፣ ልጆች ወልጃለሁ። ሩቲኑ ድግግሞሽ ሆነ፣ አንድ አይነት ድግግሞሽ ላይፍ ሆነ። ሁሌ ቢዚ ነው። ከዛ ኤቭሪዋን ውጭ ያለ ሰው ሲያይ ዋው በጣም ሰክሰስፉል ሴት ናት ብሎ ነው የሚያስበው። እኔ የሚሰማኝ ግን እንደዛ አልነበረም። ደስተኛ ማልሆንባቸው ጊዜያቶች ነበሩ። በጣም ይከፋኛል። ለዲሲሽን በጣም እቸገር ነበር። የውሳኔ ሰው አልነበርኩም። አንዳንዴ ልክ ያልሆነ ነገር ውስጥ ራሴን አገኘዋለሁ። ልክ የማላረግበት ሁኔታዎች ይፈጠሩ ነበርና አውቃለሁ መፍትሄው እዛ ቦታ ላይ እንደሚሆን ፊል አደርጋለሁ። ግን ድፍረቱ አይኖርሽም እዛ ቦታ ላይ ለመሄድ። ስለ እርቅ ማዕድም እሰማ ነበርና ከዛ አንድ ጊዜ ቢሮ ሄድኩኝ፣ አናገርኳቸውና እንዴት ነው የሚጀመረው ምናምን ብዬ ጠየቅኩ። ጠፋሁ። 1 ዓመት አልተመለስኩም እዛ ቦታ ላይ ማለት ነው። ከዛ ከ1 ዓመት በኋላ ግን ከባድ ጊዜ ማሳለፍ ጀመርኩኝ። አሁንም ነገሩ አላልቃለ። ከባባድ ሁኔታዎች ጊዜያቶች ማሳለፍ ስጀምር ተመልሼ ሄድኩኝ። ወስኜ ድጋሚ ሄድኩኝና ከዛ በኋላ ሰኒን አገኘኋት። እንደዛ ነው የጀመረው። እንደዛ ነው የጀመረው። ውሳኔው ከባድ ነበረ መወሰኑ። በጣም ምን መሰለች ቲጂ፣ ሁላችንም እንደምናውቀው ሌላ ህመም ሲያምን በኮንፊደንስ ለመታከም እንሄዳለን። ሜንታል ሄልዝ ላይ ሲመጣ ግን ትንሽ ከባድ ነው የሚሆነው። ምክንያቱም ሰው ምን ሊያስብ ይችላል? ቴራፒስት ያስፈልገኛል ስትይ ወይ የሆነ እብደት አይነት ስሜት ውስጥ የገባሽ ሌላ አይነት አድርጎ ማሰብ ነገር አለ። የአእምሮ በጣም በሽተኛ አድርጎ የሚያስበው ነገር አለ እና እዛ ላይ ደፍሮ መሄዱ እውነት በጣም ከባድ ዲሲሽን ነበረ። በጣም ከባድ ዲሲሽን ነው የነበረው። ማሰብ ይችላለሁ። እንደውም ሰኒ እዚህ ላይ ተጨምሪበታለሽ። አሁን ሰው የሆነ ጨጓራውን ቢያመው ሆዱን ቢያመው ራሱን ቢያመው በጣም በቃ እንዳልሽው በድፍረታል ኧረ ሐኪም ቀጠሮ አለብኝ አልችልም ዛሬ ጨጓራዬን አሞኝ ነው የሚለው። ግን ሜንታል ሄልዝ ሲታሰብ ግን አእምሮ ህመም በጣም ነው ብዙዎቻችን የሚከብደን የሆነ በጣም በቃ ትልቅ አፍረት ነው የሚሰማን። እሱ ላይ እንደው አንድ ነገር እንድትይኝ ፈልጌ ነው። ወደዚህ የያዘን ነገር ምንድን ነው? ከአእምሮ ጤና ጋር ሲያያዝ እንግዲህ ብዙ ጊዜ እንደምናነሳው ጨጓራችን ሲያምን ሁሉም ሰው ይቀበሏል፣ እኛም እንቀበሏለን። ወይ ደግሞ ሌላ አይናችንን ቢያምን፣ ጥርሳችንን ቢያምን፣ ሆዳችንን ቢያምን በነፃነት እናወራዋለን። ልክ ወደ አእምሮ ጤና ግን ሲመጣ ያለው ግንዛቤ በጣም አናሳ ስለሆነ መደበቅ እንፈልጋለን። ቢኮዝ ታቡ ነው። ትገለያለሽም፣ ምንም ጥያቄ የለውም። የአእምሮ ጤና ቴራፒ እያየው ነው ስትይ ወይ ደግሞ ቴራፒስት እያየው ነው ስትይ አይ በቃ ታሟለሽ ተብለሽ ነው ብዙ ነገር የሚደመደመው። ስለዚህ ሰዎች ራሳቸውን መጠበቅ ስለሚፈልጉ ኮንፈርተብል ሆነው በነፃነት አይ በቃ የአእምሮ ጤና አገልግሎት ላገኝ ነው ብሎ አይመጡም። ችግሩ ግን የአእምሮ ጤና እክል ቆሞ የሚሄደው ይሄ ለበሰው ጥሩ ሽቶ የተቀባው እየሰራ እየገባ እየሰራ የሚንቀሳቀሰው የሚወልደው የሚያገባው ጋር በሙሉ ያለ ነገር ይሄ በቃ እኛ ኖርማል ብለን የምንጠቅሰው የምንቆጥረው ሰው ማለት ነው። እንዲሁም ምን ይባላል? የአእምሮ ጤና እክል እንዳያጋጥመው ክትባት የወሰደ የለም ይባላል። ሁላችንም አት ሰም ፖይንት ተጋላጮች ነን፣ እኛ ቴራፒስቶችን ጨምሮ ማለት ልክ ነው። ስለዚህ እሱኛው ፍርሃት ስላለ ሰዎች ደፍሮ አይመጡ። በጣም ደግሞ ከባድ የሚያደርገው መሄዱ መምጣቱ ላይቀር በጣም ረጅም ጊዜ ስለሚሰጠው ሲመጣ ነገሩ በጣም ኮምፕሊኬትድ ሆኖ ባለሙያ ለማየት የሚመጣው ያው ያኔም ተደብቆ ነው። ከዛ ግን ባለጉዳዩን ለመርዳት በጣም ዋጋ ትከፍያለሽ። የዛም ሰው የዛም ችግር ወይ ደግሞ የዛ ችግር ውስጥ እያለፈም ያለው ሰው በጣም ይሰቃያል። ቢኮዝ 3 ስቴጅ አለው አይደለም የምናወራው። የመጀመሪያ ማይልድ የምንለው ወይ ደግሞ ማንኛውም ሰው ሲገባ ሲወጣ ሲኖር ሊያጋጥመው የሚችለው ከአእምሮ ጤና ጋር ከስነ ልቦና ጋር የተገናኘ የሚያጋጥመን ቻሌንጅ ነው። እሱ ከጊዜ ጋር አብሮ እንዲሁም ሊቀየር ይችላል። እንዴት ነው አንዳንድ ሆዳችን አሞን ቤት ውስጥ የምንወስደው ቤት ውስጥ የሚሰሩ ነገሮች አሉ። በጣም እየባሰ ሲሄድ ግን አረ ይሄ ነገር ብለን ሆስፒታል ሄደን ደግሞ ሕክምና እንፈልጋለን። ማይልድ የሚባለው ድባቴ ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ ስትረስ የምንለው ነገር ያጋጥመናል። ግን ከጊዜ ጋር በቃ አብሮ ይጠፋል። ነገሮች ስትረስ ውስጥ እንድንገባ ያደረገን ነገር ሲቀየር አብሮ ይጠፋል። ሁለተኛው ሞዴሬት የምንለው ትንሽ ከበድ ያለው ደግሞ አለ። እሱ ላይ ብዙ ጊዜ እንዲሁም ምን ይባላል በስነ ልቦና
ሕክምና ላይ ባሉ ባለሙያዎች መታገዝ ይቻላል። በቴራፒ መታገዝ ይቻላል፣ ወይ ደግሞ በንግግር ሕክምናው መታገዝ ይቻላል። በጣም ከፍ እያለ ሲመጣ ደግሞ ሲቪየር የምንለው አለ። ሲቪየር የሚለው ደረጃ ላይ ደግሞ ከተደረሰ አንዳንድ ጊዜ በንግግር ሕክምና ብቻ ትሪት አናደርገው፣ መድኃኒትም ሊያስፈልገው ይችላል። ከዛ ከፍ ሲልም ደግሞ ተኝቶ መታከም ሊያስፈልገው ይችላል። ስለዚህ የአእምሮ ጤና እክል እንዳያጋጥመን ማናችንም ክትባት አልወሰድንም። ኤኒ ታይም ሁላችንም ኤክስፖዝድ ነን፣ ተጋላጮች ነን። የኖረ በህይወት የቆየ የሰራ የገባ የወጣ በሙሉ የሆነ ቦታ ላይ ለአእምሮ ጤና እክል ወይ ደግሞ ለስነ ልቦና እክል ተጋላጮች ነን። እንዲሁም የመኖር ምልክት ነው ላለው አንዳንድ ጊዜ ቢኮዝ ስለኖርን ነው፣ ስለተንቀሳቀስን፣ ስለገባን፣ ስለወጣን ነው ለእንደዛ ነገር የተጋለጥ ነው። እና አዌርነሱ ወይ ደግሞ ግንዛቤው ማህበረሰባችን መካከል ያለው በጣም ዝቅተኛ ስለሆነ እንግዲህ ሚስጥር እናደርገዋለን። ሰው እንዳይሰማ የሚባል ጉዳይ ይሆናል፣ ግን መጨረሻ ላይ ይዞት የሚመጣው ጣጣ በጣም ከፍተኛ ይሆናል። ሰው እንዳይሰማ ተብሎ መጨረሻ ላይ ሀገሩ ሁሉ ሊሰማ ይችላል። ስንኖርም ብዙ ነገር ድብቅ ነው ተብለን ነው የምናድገው የምንኖረው። ጎረቤት እንዳይሰማ፣ ጓደኛ እንዳይሰማ፣ ሚስጥር ነው ተብለን ነው የምናድገው እና እያደግን ስንመጣ የቱ ሚስጥር የቱ የሚነገር እንደሆነ ግራ ይገባል። ስለዚህ አሁን እንደውም ትንሽ የተሻለ እየሆነ ነው ያስባል። ሰው በደንብ ኮንፊደንስ ሰፖርት ይፈልጋል እና እንግዲህ አእምሮ ጤናው ላይ ላለን ሰዎች ተስፋ ነው ብዬ አስባለሁ። በጣም በትክክል። ዛሬ ደግሞ በጣም እንግዲህ ከሁለታችሁ ጋር የሚኖረኝ ቆይታ በጣም ተስፋ የሚሰጥ ቤታቸው ውስጥ ሆኖ የሚያዩ ብዙ ሴቶች አሉ፣ ወንዶችም አሉና ተስፋ የሚሰማቸው ይሆናል ብዬ አስባለሁ። መቅደስ በዚህ መንገድ ከሄደች እኔ ለካ በዚህ መንገድ መሄድ እችላለሁ ማለት ነው፣ ዛሬ ልጀምር የሚል ውሳኔ ያመጣል ብዬ አስባለሁ። እና እንግዲህ ወደ አንቺ ነው የምመጣው። ትንሽ እንድታወሪኝ ፈለግኩኝ። ጉዳይ አለ፣ ሰው ማግኘት አለብኝ አልሽ፣ መጣሽ፣ ፈራሽ፣ ከአንድ ዓመት በኋላ ተመልሰሽ መጣሽ። እንደው ምን ነበረ ቻሌንጅሽ? እንዴት ነበረ ሂደቱ የነበረው? እሱንም አብረሽ በደንብ ብትነግሪኝ ደስ ይለኛል። ከቴራፒስትሽ ጋር ስለሆነ የጋበዝኳቸው አንድ ላይ። እሺ ቲጂ፣ ሁለተኛ ጊዜ እንዳልኩሽ ከመጣሁ በኋላ ተመዝግቤ ሄድኩኝ። ሰኒን አገኘኋትና ታስታውሻሽ? የመጀመሪያዎቹ 2 ሴሽኖች ከባድ ነበሩ። ከበዱሽ? አዎ፣ ምክንያቱም ምንድነው ሁሉም ነገር ሁሉም ሰው ጋር አይወራም። ከዛ ምንድን የሆነው የመጀመሪያ ቀን ንገሪኝ አለችኝ። ለምን መጣሽ ቢለውን አሁን የጠየቅሽኝ ጥያቄዎች ነገር ጠየቀችኝ እና መለስኩላት እሱ። ከዛ ብዙ ነገር ማወቅ ፈለገች። አስተዳደግሽ እንዴት ነው? ያደግሽበት ኢንቫይሮንመንት ምንድን ነው? ይሄ ልትነኪያቸው ማትፈልጊያቸው ፓርቶች አሉ በላይፍሽ እና እነሱ ተነኩ። ገባሽ? ከሁለተኛው ሴሽን በኋላ ስወጣ ነግሬያታለሁ። ካለፈ በኋላ በጣም እየተበሳጨሁ ነው የወጣሁት። ማለት ለምንድን ነው ይሄን ያህል ራሴን እዚህ ቦታ መጥቼ ራሴን ይሄን ያህል ማጋለጠው? ዲስከስ ታደርጊያለሽ፣ የቅርብ ጓደኞች ይኖርሻል፣ ግን መፍትሄው ምንድን ነው? እዛው በዛው ሀሳብ መሰጣጠት ነው፣ እየተደጋገፍሽ መኖር ነው። አንዳንዴ ችግርሽን ኢንጆይ ማድረግ የሚባል ነገር አለ። ከባድ ስሜቶችን እዛው ኢንጆይ እያደረግሻቸው ነው የምትኖሩ። አትፈልጊም መውጣት። በቃ ተቸግሬያለሁ፣ ከደብሮኛል፣ ረዥም ሰዓት ወይ ያዝንሽ እየተባባልሽ ታወሪያለሽ። በኔክስት ዴይም እዛው ላይፍ ላይ የምትቀጥይው ምንም ለውጥ የለውም፣ ድግግሞሽ ነው የሚሆነው። ስለዚህ ለሰኒ ያን ነገር አውርቻት ሲሄድ በጣም ኮንፈርት አልሰማኝም። ምክንያቱም መጀመሪያ መስማት ነበረባት፣ ፕሮሲጀሩ ስለሆነ ሁሉም ነገሬን አውጥቼ ነው የሄድኩትና ለሰው ማውራት የማትፈልጊው ብዙ ጊዜ ምንድነው ሰው ጀጅ ያደርጋለሽ፣ ትፈሪያለሽ። አብዛኛው ሰው ኦኬ እንደዚህ ያደረገች እንዴት እንደዚህ ያደረገች ብሎ ያስባል። እንዳልኩሽ የሰው ኤክስፔክቴሽን አለ። በትምህርት ጥሩ ደረጃ ደርሰሻል፣ ትዳር አለሽ፣ ልጆች አሉሽ። ማንኛውም አቨሬጅ የሚባል ላይፍ ስታይል ያለው ሰው እንደሚኖረው ስትወጪ ስትገቢ ደስተኛ መስለሽ ነው የምትወጪው። ስለዚህ ማንም ኤክስፔክት አያደርግም እንደዚህ አይነት ኢሹ አለ፣ ከባድ ኢሹ ውስጥ ነሽ ብሎ ማንም ኤክስፔክት አያደርግም። አንዱ ትልቁ ቻሌንጅ እሱ ነው። ኦፊሻሊ ሰው የሚያውቀው አይነት ነገር ወይ አይ ዶንት ኖ ወይ መንገድ ላይ እየሄደ በጣም አዝኖ ወይ የምታየው አይነት ሰው ቢሆን ኤክስፔክት አድርግ ትችላለሽ። ግን ፊዚካሊ ስታይ በጣም ጤነኛ ነሽ። ሌላው ግን ከራስሽ ጋር ደግሞ ስትመጪ ሌላ ማንነት አለ። ያን ድብቅ ማንነት ነው መተሽ እዚህ ጋር የምታወሪው እና የመጀመሪያ ሌላው ቻሌንጅ ምን መሰለሽ ደግሞ የምር ግን ሶሉሽን አገኛለሁ አላገኝም ብለሽ የምትጠራጠሪበት ጊዜ ይመጣል። እንዳልኩሽ ዲፕ ኢንሳይድ መፍትሄ ያለ ብዬ ነው የሄድኩት። ግን ደግሞ ወደ ስትመጪ እሱ ራሱ አንድ ቻሌንጅ ነው። ትክክለኛ ቦታ ነው ያለሁት፣ አገኘሁም መፍትሄ አላገኘሁም ሄድ መለስ እያልሽ ነው የምትሄጂው ማለት ነው።
ከዛ ኢንዲቪጁዋል ሴሽኑ 2 ሴሽን ሄድንና ግሩፕ ቴራፒ የሚባለው ነገር መጣ። እሱ ደግሞ ሌላ ቻሌንጅ ሆነ። ግሩፕ ቴራፒ እንድገባ ነገረችኝ ሰኒ። ከባድ ሲቹዌሽን ተፈጠረ። ምክንያቱም ለእሷ መጥቼ ዲቴይል ነገሩን ማውራቴ ኮምፈርት አልሰጠኝም ኦልሬዲ። ከዛ ደግሞ ሌሎች ሰዎች ጋር ላወራ ነው ያ ነገር። በጣም ከባድ ቻሌንጅ ነበረ። ማለት ልጀምር አልጀምር በማሰብ ብዙ ጊዜ ፈጅቻለሁ። አይ ቲንክ ፋይናሊ ደውለው አሁን ኔክስት ዊክ ይጀምራል ሲሉኝ ነው በቃ ግድ መወሰን የግድ ነው ብለሽ የገባሽ? ግድ ነው ብዬ የገባሁት እና ኔክስት የሆነው ግሩፕ ቴራፒ ነው። በከባድ ሁኔታ ፋይናሊ ወሰንኩኝ። ዴዋን በጣም ከባድ ነበር። ሁላችንም ተቀምጠናል። ሁሉም ከማን ነው ምን ትሆን እሷ ምን አይነት ጉዳይ ኖሯት ይሆን አይምሮሽ ውስጥ 100 ነገር ነው የሚበቃ። በጣም ብዙ ሀሳብ ነው የሚመላለሰው። ማን ምን ይለኝ ይሆን? ወይ በጣም ከባድ ስሜት ነው የነበረው። ዴዋን ገባን። ሴቶች ነበርን። ኔክስት ዴይ ነው ሌላውን ሴቶች ነበር ነው ውስጥ አብዛኞቻችን። ከዛ የዛን ቀን የነበረን ኤክስፒሪየንስ ትውውቅ፣ ያው ፕሮሲጀሩም ስላለ ሰኒ ኮምፈርት እንዲሰማን መጀመሪያ ማድረግ ያለባት እሱን ስለሆነ፣ ምክንያቱም ለማታምኑ ሰው ሚስጥርሽን አትናገሪም። ከባድ ነው። በእኛ ባህል በጣም ከባድ ነው። ከሷም እንጂ ሰው ተጨመረ ብዬሻለሁ። ስለዚህ አይ ቲንክ ዴይ ዋን ያው እሷ በሙያዋ እሱ ነው ስሙዝ ያደረገችው። ቱ ሰም ኤክስቴንት ፍሪ መሆን እንዲሰማን ነፃ ሆነ ዲስከስ እንድናደርግ ነው ያደረገችው። ከዛ ኔክስት ሴሽን ደግሞ ከባዱ ጊዜ መጣ። ለሁሉም ልትናገሪ ነው። ከዛ የኔ ጉዳይ ይከብድ ይሆን፣ የኔ ጉዳይ ያንስ ይሆን፣ ሌላው ደግሞ ቻሌንጅ ነው ማለት እንዴ ለዚህ ነው የመጣችሁ እዚህ ብሎ ይገምቱኝ ይሆን ወይስ ደግሞ በጣም ነውር ነው የማወራው። ምክንያቱም ዴዋን ህጎች ያስቀምጠናል። የግሩፕ ቴራፒ ህጎች አሉ። ሁሉም ሰው ነው ያን ህግ ሀሳብ ሰጥቶ ይጻፋል። ሩል ነው፣ ያ ህጋችን ነው የሚመራ። ጀጃ ለመደራረግ፣ የራስሽን ከሰው ጋር ኮምፔር ለማድረግ በጣም ብዙ ህጎች ነበሩ። ስለዚህ እሱን ማክበር አለብን። ውስጥሽ ግን ይፈራል እሱን ብታውቂ ማለት ነው። ስለዚህ ኔክስት ዴይ ሁሉም ሰው የራሱ ነገር ማውራት ጀመረ። ከባድ ሁኔታ ውስጥ መጣ ማለት ነው። እና አንድም ከግሩፕ ቴራፒ በጣም ጥሩ አገኘን ብዬ የማስበው ነገር ምንድን ነው፣ ራስሽን ሁሉም ሰው ጋር ታገኘዋለሽ። የሁሉም ሰው ችግር ውስጥ አለ። እኔ ማመን አልቻልኩም። ቁጭ ካለም በኋላ ይሄ የተባለች ሴት ስለ ራሷ ታሪክ ስታወራ አንዱ ፓርት ላይ ያገኘ ወይ ልጅነቷ ላይ ራሴን አገኘዋለሁ ወይ ደግሞ ሆነ ያለችበት ስታተስ ላይ ራሴን አገኘዋለሁ። ሌላው ሰው ሲያወራ ራስሽ ሌላ ቦታ ታገኘዋለሽ። ሁሉም ጋር አለሽ። ሁለት ሚኒንግ አለው ይሄ። አንደኛው ፖዚቲቭ ነው፣ ኔጌቲቭ ማለት ይከብደኛል። በእርግጥ ሰው ሁሉም ላይ ችግር ላይ ስለሆነ ኢንጆይ አታረጊም። ግን ደግሞ አትሊስት እኔ ብቻ አይደለሁም እዚህ ስሜት ውስጥ ያለሁት፣ ሁሉም ጋር ነው ያለው ይሄ ነገር ማለት ነው። አንድ አይነት ኢንቫይሮንመንት ነው ማለት ነው ያለ ነው። ትተዛዘኛለሽ። ስለ ልጅነታቸው ሲያወሩ ልጆቼን አስባለሁ። ኦኬ ልጆቼን እንዴት ትሪት እያደረግኩኝ ነው? የራሴን ልጅነት አስባለሁ። ስለ ትዳር ሲወራ የራሴን ትዳር አስባለሁ። አሁን ስለምኖርበት ላይፍ ሲያወሩ እኔ የቱ ጋር ነኝ ብዬ አስባለሁ። እና በጣም ከባድ ነበር። ሁሉም ቦታ ነው ራሴን ያገኘሁት እና ማሰብ እችላለሁ። በጣም ከባድ ነበረ። ምናልባት የተወሰነ ነገር ብትነግሪኝ፣ ምንድን ነበር ያንቺ ቻሌንጅ የነበረው? ያው መወራት የሚችለውን ያክል ሚዲያ ላይ ስለሆነ ነው ብዙ ሰው ስለሚያየው። ያው እኔም ቴራፒስት ስለሆንኩ ብዙ ፑሽ አላረግሽም አልገፋሽም፣ ግን ያስተምራል ብለሽ የምታስቢው ያንቺ ቻሌንጅ፣ አንቺ የከበደሽ ዳገት ምን ነበር? የከበደሽ ነገር ምን ነበረ? እሱ ላይ አንደኛው ምን መሰለሽ፣ በጣም ኦቨርቲንክ አደርጋለሁ። በጣም ታስቢያለሽ? አዎ። አሁን አንድ ነገር ተቀምጦ እኔና አንቺ የምናይበት አንግድ እኩል ላይሆን ይችላል። እኔ በጣም ብዙ ፕሮሰስ አደርገዋለሁ። ዲፕ ገብቼ ተኝቼው ለአንዳንድ ቀን አይምሮዬ ካልኩሌት እያደረገ እያሰበ የሚያድርበት ቀን አለ። ከእንቅልፌ ስነሳ ልክ ስራ ውሎ እንደሚመጣ ሰው ይደክመኛል አንዳንድ ቀን፣ በጣም ብዙ ቀኖች ውስጥ ስፔሻሊ ከቴራፒ በፊት በተለይ ትልቁ ቻሌንጅ አንዱ እሱ ነበረ። ሁለተኛ ኦቨር ኤክስፕሌን፣ ራሴን ለሰው ለማሳመን እኔ እንዲህ ነኝ ብሎ ለማለት የማልሄድበት ርቀት። አንዴ ነግሬሽ አላቆምም፣ ዊሽ ታደርጊያለሽ። አንዱ ፕሮብለም ብሎ አውቃለሁ። በኋላ ላይ ሁሉም ሰው አንደርስታንድ ቢያደርግሽ ደስ ይልሻል። እኔ እንዲህ ነኝ በቃ ፕሩፍ ለማድረግ ራስሽ በጣም ብዙ ርቀት ሄዳለሁ። ደጋግመሽ ትናገራለሽ። ኤክስፕሌን ይሄ ለምን እንዲያ አንዴ ነግሬሽ አንቺ እኮ ጀስት አንደርስታንድ አድርገሽ ሊሆን ይችላል። እኔ ግን ጥግ ድረስ ነው ለማስረዳት። ምንም ኔጌቲቭ ነገር እንድታስቢ አልፈልግም። በቃ በጣም ጥግ ድረስ እሄዳለሁ።
ሰዎችም እንዲደሰቱ ትፈልጊያለሽ? እንዲከፉብሽ? ፒፕል ፕሊዚንግ፣ ሰው እንዲደሰት በእኔ እንዲከፋ አልፈልግም። አሁን ልክ ሳይሆን ያገኘሁት አንድ የምሰራበት ነገር እሱ ግን ምን ላይ ቻሌንጂንግ ሆኖ ምን ላይ ከባድ ሆኖ አገኘሽው? ስራሽ ቦታ ላይ፣ ማህበራዊ ህይወትሽ ላይ ትንሽ ብትነግሪኝ ደግሞ። ሁሉም ቦታ ላይ ቻሌንጂንግ ሆኖ የምታገኘው ያጋጠመሽ ነገር ካለ ስፔሲፊካሊ አሁን ማስታወሰው ነገር ላይ ነው ይችላል። ግን ስራ ቦታዎች ላይም በቃ ነገረሽ ሊሆን ይችላል። እኔ እንደዚህ ገጥሞኛል። እውነቱን የተናገርኩት እኔ ማለት በቃ ዛሬ እንደዚህ ሆኜ እየሰራሁኝ ነው ብለሽ ላለቃሽ ነገረሽ ሊሆን ይችላል። ሞር በቃ በማስረጃ የተደገፈ ነገር ላደርግ እችላለሁ። ይሄው እንዲህ ነው ያለሁት፣ እዚህ ነው ያለሁት ምናምን በጣም ለማሳመን ያን ነገር ጥግ ድረስ ነው የሚሄደው። ምን ያደርገኛል? ላይ ፋይናል ኢነርጂን በጣም ድሬን ያደርገዋል። ኦቨር ኤክስፕሌን ለማድረግ በሄድሽ ቁጥር ኢነርጂሽ ድሬን ይሆናል። ትደክሚያለሽ። አታውቂውም፣ ምን እንደሚያደክምሽ አታውቂም። ያው ፋይናሊ ነው በኋላ ስናወራ እመጣበታለሁ። አንዱም እንደዛ መሆኑን ያወቁት ፋይናሊ ነው። ብዙ ፕሮሰስ ታደርጊያለሽ ለሰው ለማስረዳት ልክ ያልሆነ ነገር ማለት ነው። ሌላው ለውሳኔ በጣም ይቸገር ነበር በጣም ለውሳኔ። ውሳኔ ሲምፕል አይደለም ለኔ እና ሁለት ነገሮች ካሉ ሁለቱን ነገሮች የቱኛውን ነገር ላርግ ብዬ በጣም ከብዶኝ ፋይናሊ ሁለቱንም ሳላረግ ትቼ ወይ ተኝቼ ወይ ሳልወጣ እንደዛ ላይ አልፍ ይችላል። በጣም ብዙ አድክሞሽ ማለት ነው መምረጥ። ትደክሚያለሽ። በጣም እደክማለሁ። መወሰን አልችልም ነበርና ከዛ በኋላ ሁሌ ሰኒ ትላለች። ይሄ ኢንጆይ ይደረጋል ያ ሞመንት በጣም በቃ ላለመውጣት ደብሮኝ፣ ለምሳሌ ልጆቼን ማናገር አልፈልግ እችላለሁ። ከመኝታ ቤት ላልወጣ እችላለሁ። አልፈልገውም። በቃ ይሄ ነፃ የሚያደርገኝን ከዛ ስሜት መውጣት አልፈልግም። በኋላ ሳቀው አይ ቲንክ ኢንጆይ እያደረኩት ነበር ሰኒ እንደነገረችኝ ከሆነ ማለት ነው። አንዱ ከባዱ ነገር እሱ ነበር። በጣም ድሬን ያደርጋል። ያው መውጣትም ደግሞ አትፈልጊም። በኛ ሰከንደሪ ጌን የምንለው አለ። ሌላ የምታገኙ ጥቅም አለ። አንዳንድ ሰዎች ከችግራቸው አይደለ ላለመውጣት ሰኔ እንዲሁም ትነግሪናለች። እዚህ ላይ የሆነ ነገር ብትይ ደስ ይለኛል። ሰከንደሪ ጌን ላይ ላለመውጣት ያቺ በቃ ደስ ይላል እኮ በቃ በጨለማ ቤት ውስጥ መቀመጥ። ምናልባት በምሳሌና በኬዝ አድርገን ብናወራ እባክሽን፣ ለምሳሌ ልጅ ሆነን አቴንሽን ሳይሰጠን ወይ ደግሞ ወላጆቻችን ሊሰጡን የሚገባን ትኩረት ሳይሰጡን ቢዚ ሆነው ሊሆን ይችላል። ወይ ደግሞ ላይፍ እሱን ለኛ ለወለዱት ልጅ ለመስጠት እድል አልሰጣቸውም በተለያየ ምክንያት አንፈርድ። ምናልባት ደግሞ ምግብ፣ በቃ መጠጥ፣ ትምህርት ቤት እሱን ለማሟላት ኢሞሽን ነግሌክት ተደርጎ ይሆናል ወይ ደግሞ ተረስቶ ይሆናል። ከዛ እነዚህ ልጆች የሆነ ቀን ይታመማሉ። ልክ ሲታመሙ እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት በሙሉ አቴንሽን ይሰጣል። እዛ ልጁ አንድ ነገር ይማራል። ስታመም ትኩረት አገኛለሁ ማለት ነው። ስለዚህ አንዳንድ ልጆች ተሽሏቸው ራሱ መነሳት አይፈልጉም። ቢኮዝ ያኛው ያገኙትን አቴንሽን ትኩረት ማጣት ስለማይፈልጉ እዛው ጋር መቆየት ይፈልጋል። ከዛ እያደግን ስንመጣ እኔ ሁሌ እላለሁ ሳድ ስቶሪ በጣም አዲክቲቭ ነው። ይሄ በቃ ቪክቲም መሆን በቃ እንዲሆኛለሁ ቢኮዝ አቴንሽን አለ የሚስበው። ስለዚህ ዛሬ መተን የሆነ ሰው ጋር እናገኘዋለን። ከዛ ያ ሰው ሲሞላበት ትቶን ይሄዳል። ከዛ ለሆነ አዲስ ሰው ስንነግረው እንደገና እንዴ ብሎ ይሰማናል። ከዛ ሌላም ሰው ጋር አለ በየቦታው ሄደን እንቀርባለን ማለት ነው። እዚህ ሰከንደሪ ጌን የምንለው ምንድነው? ያጣነውን ነገር በልጅነታችን ሊሰጠን እየተገባ በተለያየ ምክንያት ሳናገኛቸው የቀሩትን ነገሮች ሌላ ምክንያቶችን፣ አማራጭ መንገዶችን ተጠቅመን ማግኘት ማለት ነው። ለዚህ አሁን እነዚህ አይነት ልጆች ካደጉ በኋላ ለምሳሌ ስራ መስራት እያለባቸው ስራ መስራት አይፈልጉም። ቢኮዝ ቤት ውስጥ ሲቀመጡ ሲታመሙ ወይ ስራ አጣን ሲሉ የሚያገኙት ትኩረት አቴንሽን አለ። ስለዚህ ያንን ትኩረት ማጣት ማለት እንዴት ላስረዳሽ ትችላለህ? አንዳንድ ጊዜ በቃ ይሄ ሰርቫይቭ ማድረግ ያቆሙ ነው የሚመስላቸው። ስለዚህ ኢሞሽናል ኒዳቸው ስለሚቋረጥ ማለት ነው። ስለዚህ መለወጥ ቢፈልጉም ማቆም ቢፈልጉም ያኛው ኒዳቸው ይቋረጣል ብለው ስለሚያስቡ እዛው ጋር መቆየት ይፈልጋሉ ማለት ነው። ከዛ መውጣት አይፈልጉም። ስለዚህ ትንሽ የጉንፋን ይዟቸው 3 ቀን 4 ቀን መነሳት የሚችሉ ከሆነ 2 ሳምንት ይተኛል። ለምን? ደስ ትላለቻቸው ስንወድቅ የሆነ ነገር ላይ ፌል ስናደርግ ደግሞ እናዝናለን እኮ እንደ ነገር በተለይ ካልቸራችንም የራሱ አስተዋጽኦ አለ። ስለዚህ ይህች ነገር ትጣፍጣለች፣ ስለዚህ እዚህ ብቆይ ይህንን ደጋግሜ ያገኘዋል። ምክንያቱም ጤነኛ በሆነ መንገድ ያንን ማግኘት ስላልቻልን፣ በነፃ ስላልተወደድን፣ በነፃ አቴንሽን ስላልተሰጠን፣ በነፃ ቫልዴት ስላልተደረገን በሆነ ምክንያት አድርገን የቮይድ ፓርታችን ወይም ደግሞ የጎደለውን ፓርታችንን መሙላት እንፈልጋለን ማለት ነው።
ስለዚህ ሰው ራሱ ባያዝንልን በራስ በነገራችን ላይ ለራሳችን እያለን እንኖራለን ማለት ነው። በቃ ገባሽ እኔ እኮ እንዲህ ስለሆንኩኝ ነው በቃ ስራው የተበላሸ እኔ እኮ እንዲህ ስለሆንኩኝ ነው ጓደኛ ያጣሁት እኔ እኮ እንዲህ ስለሆንኩኝ ነው it feels good ከዛ ችግሩ ምንድነው አይቆይም ያቺኛዋን ጊዜ ጠብቀል ስትቋረጥ ደግሞ ሌላ እንፈልጋለን እዚህ አንደኛው ለመስራት የምንቀርበት ኤሪያ ይሄ ነው ማለት ነው ይሄ ነው ማለት ነው በቃ ከዛ ውስጥ መውጣትም አትፈልጊም ደጋግመሽ ደግሞ ታስቢያለሽ ማሰብ እችላለሁ እንዴት ሊያደክምሽ ሌላው ደግሞ ምንድነው መሰለሽ ሳታገኙ ስትቀሪ እንደጠበቅሹ ደግሞ ኦቨር ኤክስፕሌን ማለት ትችላለሽ ስለዚህ ደጋግመሽ ታብራራለሽ አይ እኮ እንደዚህ ሆኖ ለዚህ ነው ስለዚህ ደጋግመሽ ባወራሽ ቁጥር የምታገኙ ስለሚመስልሽ ደጋግመሽ ትያለሽ አንዳንድ ሰው ሰልችቶት ሊሰጥሽ ይችላል አንዳንድ ሰው በቃ ከምታገል ይችላል ከዛ ግን ስትመለሺ በነፃ የተገኘ ነገር ስላልሆነ ጄኒውን ስላልሆነ አሁንም አትሞላም ሞልታት ነው እሷን አድሬስ እስካላደረግናት እስካላከምናት ድረስ አንደኛው ሌላ እየወለደ ነው የሚመጣው አንደኛው ችግር ሌላ ችግር እየወለደ ነው የሚመጣው ከዛ ኦቨር ኤክስፕሌን ማድረግ ሳይረዱ ሲቀሩ ከዛ ኦቨርቲንክ ታደርጊያለሽ ደጋግመሽ ነገሩን ታስቢያለሽ ደጋግሞ ስለዚህ ማያልቅ መቁረጫ የሌለው ሳይክል ነው ማሰብ እችላለሁ እሺ ትጂ ሌላው ደግሞ መሰለሽ በአካባቢሽ የሚሰጥሽ ስም አለ ከልጅነት ጀምሮ ስታድጊ ያደግሽበት ኢንቫይሮንመንት አለ ማህበረሰቡ ልጅሽን ብቻሽን አታሳድጊው ማህበረሰቡ ያሳድግሻል ቤተሰብ አለ እያየሽ የምትለምጂው የምታድጊበት ነገር አለና የሆነ ሰዓት ላይ ራሴ ምን ሆኖ አገኘሁት ሁሉን ነገር ቴክ ኬር የሚያደርግ ሰው በቃ መቅደስ በምን ነገር ፌል ማድረግ አትችልም ሁሉም ነገር ካለ በቃ ሁሉንም ነገር አሸንፌ ማለፍ አለብኝ ትችያለሽ ሁሉንም ካልቻልኩ ሌላ ከባድ ነገር ነው ማለት ምንም ነገር አድርጌ ማለፍ አለብኝ እሱ ሌላ ስትረስ ነው ሰው የሚጠብቀው ነገር አለ ካንቺ በቃ ስትሮንግ ናት እዚህ ቦታ ደርሳለች እንዳልኩሽ ቀደም ያልኩሽ አመለካከታችሁ አለ ከውጪ ሲያዩሽ የሚጠብቁት ነገር አለ ካንቺ ተምረሻል ጥሩ ቦታ ነው ያለሽው አካዳሚካሊ አሪፍ ላይ ነሽ ገባሽ ስለዚህ መቅደስ እዚህ ቦታ መድረስ አለባት ብሎ የሚሰጥሽ ቦታ አለ እዛ ቦታ ላይ ያልደረስሽም ማለት ሌላ ፈተና ነው ምክንያቱም ያ ጎል አንቺ ሳትሆኚ ውስጥሽ ያለው ማንነት ሳይሆን እዛ ቦታ ፊል ታደርጊዋለሽ በእርግጥ እነሱን ዊሽ ሲያደርጉልሽ ፖዚቲቭ መጥፎ ነገር ነው ያልኩ አይደለም ሌላ ፕሬሸር ይሆናል ፌል ማድረግ አትችይም በቃ ደከምኩ ማለትም አትችይም አንዳንዴ ጠንካራ ነሽ እንዴት ነው አንቺ የምትደክሚው ማለት መቅደስ እንዴት ነው ማትችለው ሁሉ ነገር ማድረግ በጣም ትልቁ ቻሌንጅ እሱ ነበር በቃ ሌላኛው በጣም ድሬን የሚያደርግሽ ያን ሚት ለማድረግ በቃ ትሞክሪያለሽ ያልተሳካ ቀን ደግሞ ሌላ ከባባድ ቀን ታሳልፊያለሽ በራስሽ ታዝኛለሽ እንዴት ማድረግ ያቅተኛል የሆነ ቦታ ፌል አድርጌያለሁ ማለት ነው በጣም በራስሽ ታዝኛለሽ እና የምትሰሚያቸው ድምጾች ነበሩ ከትምህርት ቤትም ከአካባቢሽም ከቤትም ሊሆን ይችላል የምትሰሚያቸው ድምጾች ማለት ምን ለማለት ፈልጌ ነው በጣም በቃ ምናልባት እንዳትሳሳቺ አለመፍቀድ ሊሆን ይችላል እንደዚህ አይነት ነገሮች ነበሩ መቅዲ ያስተዋልሻቸው ሜቢ ሊኖሩ ይችላሉ ግን አስተዳደጌ እንደሚመስልሽ የመጀመሪያ ልጅ ነኝ ለቤተሰብ ከመጀመሪያ ልጅ ከመሆን ጋር ተያይዞ በጣም ብዙ ነገር አለ ባይዘው ሳታስቢው ኃላፊነት ቦታ ራስሽን ታገኛለሽ ብዙ እድሜ ጋር ባይኖርሽም አንቺ ነሽ ኃላፊነት የምትወስጂው ለብዙ ነገር ኤክስፔክቴሽን ብዙ አለ አሪያ ነው የምትባለው አሪያ ሁኚ ቤት ውስጥ ነው ብዙ ጊዜ ደግሞ በዛ ነው ካይሽ ብዙ ጊዜ የመጀመሪያ ልጅ ላይ የሚሆን ነገር እታች ላሉት ብዙ አትደክሚም የመጀመሪያ ልጅሽን በደንብ አድርገሽ ብዙ መስመር ውስጥ ካስገባሽው ሌሎቹም እሱን ይከተላሉ ስለዚህ አንቺ ላይ በጣም ፕሬሸር ይኖራል ፋሚሊዎችሽም አንቺን ጥሩ ቦታ ለማድረስ ይለፋሉ በዛ ልክ ኤክስፔክት ይደረጋል ካንቺ ገባሽ ስለዚህ ያ ፕሬሸር ውስጥ ነው የሚከትሽ አንቺ እንዳልኩሽ ፌል ማድረግ አትችይም ማለት በቃ አትችይም ነው ምንም ነገር ማሰብ እችላለሁ ግን እዚህ ጋር አሁን ምናልባት ይህን ፕሮግራም እኔም ጨምሮ እኔም ራሴ ልጆች ስላሉ መማርም ስለምፈልግ አሁን እንዴት ቢነገርሽ ደስ ይልሽ ነበረ ስታድጊ ማለት መቼም ኤክስፔክት አታርጉ አይባልም እኔ ልጄ እጠብቃለሁ ማለት ይሄ ሁሉ ነገር ኢሞሽናሊም ፋይናንሻሊም ምንም ብዙ ነገር ስፒሪቹዋሊም እነሱ ላይ ኢንቨስት እያደረግን የሆነ ማየት የምትፈልጊበት ቦታ አለ እንደ ወላጅ ብዬ አምናለሁና አንቺ እንዴት ቢነገርሽ ኤክስፔክቴሽኑ እንዴት ቢቀመጥልሽ ጥሩ ነበረ ምናልባት ዛሬ ቻሌንጅ ያጋጠማትን መቅደስና እናያትም ነበረና
ምን ቢሆን ጥሩ ነው ብለሽ ታስቢያለሽ? እኔም ልጆች አሉኝ አሁን ከባድ ነው ባይዘው ልጅ ማሳደግ በጣም ትልቅ ኃላፊነት ነው። በጣም ከባድ ኃላፊነት ነው እና ብሌም ለማድረግ ሳይሆን ልጆችሽን ስታሳድጊ እኛ ሀገር ብዙ አልተለመደም። የራስሽን ነገር እንድትሆኚ አይፈቀድልሽም። ህጻናቱን አይተሽ ከሆነ ወይ ስዕል መሳል ይወዳሉ ወይ ሙዚቃ ይፈልጋሉ። ልጆች የሚፈልጉት ታለንት አለ አላቸው። የኛ ላይፍ ስታይል ደግሞ የሚፈቅደው የቱን ነው? ትማሪያለሽ፣ ትምህርትሽ ላይ ጎበዝ ትሆኛለሽ፣ ዩኒቨርሲቲ ትገቢያለሽ፣ ትመረቂያለሽ። ይሄ ነው ማለት ይሄ አንድ ሰው ጋር ያለ አይመስለኝም። ጀስት እንደ ኢትዮጵያ አብዛኛው ቤት ላይ ሁላችንም ጋር ያለ ነገር ነው። ስለዚህ በዛ ፓዝ ውስጥ እንድታልፍ ይፈልጋል። ባይነገርሽም በቃ በርቺ፣ ይሄ ነው ትክክለኛው መንገድ፣ ይሄ ነው ሮንግ ነው እያልኩኝ አይደለም። ግን በጣም በፕሬሸር ነው አንቺ የምትፈልጊው ነገር እንድትሆኝ እስቲ እኔም አሁን ልጆቼ ላይ መስራት አለብኝ ብዬ የማስበው ነገር ነው። ባይዘው የሆነ የራሳቸውን ነገር እንዲያደርጉ የሆነ ኤክስቴንት መፍቀድ አለብሽ። የት ጋ ነው ቦታቸው፣ የት ጋ ነው ታለንታቸው? ፕሬሸር ማድረግ አያስፈልግም። ምክንያቱም ሰክሰስ ሁሉም ሰው ሰክሰስ ዴፊኔሽናችን አንድ አይደለም ማለት ነው። አንዲት ሴት ሰክሰስ ለምሳሌ በቃ ትምህርቷን ጨርሳ ትዳር ይዛ መውለድ በጣም ትልቅ ሰክሰስ ሊሆን ይችላል። ሌላኛዋ ደግሞ ትዳሩ ቀርቶ በትምህርቷ ትልቅ ቦታ ጀስት ትልቅ አለ የሚባል ቦታ መድረስ ሰክሰስ ሊሆን ይችላል። ሰክሰስ ዴፊኔሽናችን ይለያያል። ስለዚህ ፋሚሊዎቻችን ዲፋይን በሚያደርጉልን ዴፊኒሽን ነው እኛ የምንንቀሳቀሰው። ፋሚሊሽ፣ ኢንቫይሮንመንትሽ ዲፋይን በሚያደርግልሽ ነው። የራስሽን አመለካከት የራስሽን ማንነት ይዘው መውጣት በጣም አስቸጋሪ ነው። ስለዚህ በተቻለ መጠን እኔ አሁን ፐርሰናሊ ምን አምናለሁ መሰለሽ እንጂ በፊት ልጅ ስታሳድጊ ምናልባት ብዙ ነገር ላይፈልግ ይችላል። አካባቢም ሊንከባከብልሻል። ፖዚቲቭ ነገር ነው የራሱን የቻለ ሌላ ነገር ቢኖረው። አሁን ላይ ግን ልጅሽን ብቻሽን አታሳድጊው። በተቻለ መጠን አሁን በጣም አሪፍ ትምህርቶች መጥተዋል። የወላጆች ስልጠና በጣም ፖድካስቶችም አሉ። እዛ ቦታ መሄድ ካልተቻለ አሁን ዝም ብለሽ ያልተማረ ሆነሽ ወይ ኮንሽስ ያልሆነ ወላጅ መሆን አይቻልም። በጣም ሴንሲቲቭ ጊዜው እና ከተቻለ ከዚህ በኋላ ያለን ወላጆች እኔም ለራሴ ማስበውና ፕላን ማድረገው ነገር ነውና ይሄ ነገርን በኋላ እንዳይመጣ ቶታሊ አቮይድ ማድረግ አይቻል ይሆናል። ግን አትሊስት ይሄ ነገር እንዳይመጣ ራሳችን እየተማርን እየሰማን ልጆቹ የራሳቸውን ታለንት ይዘው እንደሄዱ ኦቨር ኤክስፔክት አለማድረግ ገባሽ? ሌላ ሀሳብ ውስጥ እንዳይገቡ ሰፖርት። ሌላኛው ችግር እንዳልኩሽ ሰው እንዲያገዘኝ አልፈልግም። ምንም ነገር ላይ አልፈልግም። በቃ ጀስት የሆነ ነገር ብቻዬን ማድረግ የምፈልገው እንደ ድክመት ነው የምቆጥረው። ማለት ሰው ካገዘኝ እኔ ስላልቻልኩኝ ነው ማለት ነው ሰው ያገዘኝ የሚል ነገር ውስጥ ያለ ይመስለኛል። በኋላ ነው የማውቀው። ምክንያቱም ብዙ ነገር አቅርበሽልኝ ሁሉንም ቴክ ኬር ማድረግ እፈልጋለሁ። ብዙ ጊዜ ደግሞ አደርጋለሁ። አይጥምሽም? በቃ ሰው የሰራው የሚባለው እሱ ነው መሰለኝ። ራሴ ነኝ በቃ ሁሉ ነገር እኔ ካላደረኩ ነው። ከዚያ የሆነ ሰዓት ላይ ራሴ ምን ሆኜ ያገኘሁት በቃ አቅቶኛል ማለት ደክሞኛል ሁሉ ነገር ቴክ ኬር ማድረግ። በቃ አንድም ሌላኛው ቴራፒ እንድጀምር ወደ ቴራፒ ጋር እንደሄድ ያደረገኝም ነገር እሱ ነው። በቃ ድሬንድ ሆኛለሁ። ምንም ነገር አያስደስተኝም። አይምሮ ይደክማል። ሁሌ ቢዚ ነኝ ባይ ዘ ወይ። እኔ አሁን ፍሪ ታይም አንዳንዴ ያስቀኛል። ጊዜ ኖሮሽ ምነው በትርፍ ጊዜ የምታደርጊ ሲሉኝ ዝም ነው የምለው። አላስታውስም። የእውነት ነው የምነግርሽ። በጣም ረዥም ዓመት ተማሪም ሆኜ በጣም በቃ ብዙ ከትምህርት ጋር ቅርብ ሆኜ ነው የተማርኩት። በጣም ሲሪየስ ነበር የተማርኩት። ከዛ በኋላ ትምህርት ጨረስኩ፣ ስራ ያዝኩ፣ ትዳር ኖረ፣ ልጆች። አላስታውስም። ትርፍ ሰዓት ኖረኝ ራሴን ቴክ ኬር ማድረግ ትዝ አይለኝም። ይሄ ሰዎች እንግዲህ ሆቢ የሚሉት ነገር ብትጠየቂ የለም። መጽሐፍ ማንበብ ደስ ይለኛል። በጣም ብዙ መጽሐፎች ባይዘው ሊኖሩ ይችላሉ። አሁን ሊስቴ ውስጥ ያስቀመጥኳቸው ግን ጊዜ ኖረኝ አንብቤ ትዝ አይለኝም። በቃ ሁሉም ሰዓት የተከፋፍላ ተይዛለች። በቃ ግን አሁን የትምህርት ነገር ከሆነ አነባለሁ። ለምሳሌ ፈተና ኖሮብኝ የተማርኩት ከሆነ ላነብ እችላለሁ። ግዴታ ታክሲም ላይ የሄድኩበት ቦታ አያለሁ። ግን ለራሴ ጊዜ ሰጥቼ የራሴን አዳምጬ አላስታውስም። አርጌው አላውቅም። ጊዜ የለኝም በቃ። አዎ ፖድካስቶች እሰማለሁ እንዳልኩሽ። የሆነ ሰዓት ላይ ግን ምን ፋይንድ አውት አደረኩኝ፣ በጣም ቢዚ እንደዚህ ሩቲን የሆነ ቢዚ ላይፍ ማሳለፍ ሰክሰስፉልነት አይደለም። ለውጥ አላይም። አምናም ቢዚ ነኝ፣ ዘንድሮም ቢዚ ነኝ ማለት ከሁለት ዓመት በኋላ አደርጋለሁ ያልኩትን ነገር ደስ አሁንም እዛው ነው ያለሁት። ለውጥ የለም። ግን የማደርገው ነገር ነሽ ሁሉም በጣም ፖዚቲቭ ነገር ነው። እንትን አደርጋለሁ የቢል ሊስት ባደርግልሽ ኦኬ ጥሩ ነው ማለት ኖ ይሄን ለምን አደረግሽ የምትይኝ የለም። ሁሉን ነገር ፓራሌል ለማስኬድ እሞክራለሁ። እንዳልኩሽ ኤቭሪዌር ነኝ እኔ። አለመቻል ደግሞ አልችልም። ለራሴ ሰጥቼ ያስቀመጥኩት ሰው የሰጠኝ ቦታ አለ፣ እኔም ለራሴ የሰጠሁት ቦታ አለ። ፋይናሊ አቅቶኛል በቃ።
ደከመሽ አይደል? ሰውነትሽም አይምሮሽም ዛለ ሁሉ ነገር ሰኒ። አሁን እንደዚህ አይነት ክላይንቶች አሉሽ የሚመጡ አይደለ? ትሰሚያለሽ ድክም ብሏቸው በጣም ቢዚ ሩቲን አሁን መቅዲ እንዳለችው በጣም ተደጋጋሚ የሆነ ወይም የሚለፉ በቃ ታካች ነው የሚባለው የማይደክሙ በቃ ሁል ጊዜ እንደዚህ አይነት ሰዎች አምሹር ታያለሽ። እና ምን ትያለሽ? የቱ ጋ ነው የተሸዋወዱት እነዚህ ሰዎች? እሺ ያው እንደ ሁልጊዜ ሁሉም ነገር ትራውማ አይደለም። ግን አንዳንድ ነገሮችን የሆነውን ነገር ለምን እንደሆነ ማወቅ ካለብን ወደኋላ ማየት፣ እንዴት ነው ያደግነው፣ እንዴት ነው የመጣነው፣ የት ነው ያደግነው፣ ያሳደጉን ሰዎች ከኛ ምን ነበር የሚጠብቁት፣ ምን እንድንሆን ነበረ ኤክስፔክት የሚደረገው የሚለውን ነገር ወደኋላ ሂደን ማየት አለብን። ቀላል ምሳሌ ለምሳሌ በጣም ሆድሽን ካመመሽ ምን ነበር የበላሁት ብለሽ ትጠይቂያለሽ። በቃ ሾርት አይደል? ጠዋት ምን ነበር የበላሁት፣ ምሳ ሰዓት ምን ነበር የበላሁት እንላለን። ለምን ካልን የበላነውን ተረድተን የህመሙን ምክንያት ለማወቅ ማለት ነው። ወደ አእምሮ ጤናው ሴንቲንግ ነው የምንጠቀመው። ከዚህ አሁን አሳዳጊ ወይም ወላጅ ልጆች በተለይ እንደዚህ ጥሩ ፐርፎርም እንዲያደርጉ በጣም ጥሩ እንዲሞክሩ ጥረት እንዲያደርጉ አርጎ ሲያሳድግ ቅድም እንዳልሽው ማንም ሰው የወለደው ልጅ ፌል እንዲያደርግ አይፈልግም። የተሻለ ቦታ እንዲደርሱልሽ ትፈልጊያለሽ። ግን ሁሌ እንደምንለው የህፃን ልጅ ጭንቅላት ነጭና ጥቁር ነው፣ በመሀል ግሬ የለውም። ወላጆች እኮ የፈለጉት እንዲያረጉ ያሉት ለዚህ ነው ብሎ ባላንስ አያደርግ። ወይ ጥቁር ነው ወይ ነጭ ነው፣ በቃ ግሬ የለውም መሀል። ከዚህ አሁን በጣም ፐርፎርም እንድታደረግ ያርገሽ ስታድጊ ብዙ ጊዜ ምን ይሆናል ሰልፍ ወርዛችንን ወይ ደግሞ ዋጋችንን ከምናደርገውና ከችሎታችን አንጻር ፕሩቭ የሚደረግ መስሎ ይሰማናል። ስለዚህ ለምሳሌ ትምህርት ቤት ሄጄ ኤ ካላመጣው እናቴ ላትወደኝ ትችላለች፣ ላታቅፈኝ ትችላለች፣ አባቴ ላይወደኝ ይችላል፣ ጊፍት ላይገዛልኝ ይችላል። ስለዚህ ሁል ጊዜ ሀይ አቺቨር መሆን ፍቅርን እንድናገኝ ትኩረትን እንድናገኝ ዋናው ነገር ነው ማለት ነው። ስለዚህ ዋጋችን በምናረገው ባገኘነው ነገር ተመርኩዞ የሚመጣ ነገር እንደሆነ ታስቦ በኑሯችን ውስጥ ስለሚሰጠን ፓኬጅ ውስጥ ስለሚሰጠን ከዛ በኋላ ያቅተናል። ስለዚህ ሁልጊዜ ሀይ አቺቨር መሆን አለብሽ። ሁልጊዜ የሆነ ጥረት ማድረግ መቻል አለብሽ ማለት ነው። ከዛ ደግሞ ሁለተኛው የሚሆነው ምንድን ነው? ቫሊዴሽን ሲክ እናደርጋለን ወይ ደግሞ በአማርኛ ግዥን ትጁ አድናቆት መፈለግ። በቃ ይሄንን አርገሻለሁ፣ በቃ አንቺ እኮ በጣም የምትገርሚ ሰው ነሽ፣ አትደክሚም፣ በስመ አብ ሁሉ ነገር ነው የምትችይው ትባያለሽ። ስለዚህ ሰው ፊውል ነው በቃ ጨመለት በደንብ የበለጠ ነገር እንድትሞክር ያደርጋል። ምክንያቱም የአንቺ ዋጋ ያለው በምታደርጊው ነገር ነው። ስታደርጊ ደግሞ የምታገኘው አድናቆት አለ። የአድናቆት ደግሞ መልሶ እዛው ሳይክል ውስጥ ነው የሚከትሽ ማለት ነው። ሱስ ይሆናል። ሱስ ነው የሚሆነው። ከዛ ሶስተኛስ ምን ሆኛለሁ ላይ ተሸካሚ የተባሉ አለ አይደለ? ተሸካሚ ትሆኛለሽ። በቃ ማለት ሁሉም ሰው ሁሉም ነገር ያንቺ ኃላፊነት ሆኖ እንዲሰማሽ ያደርግሻል ማለት ነው። እዚህ ስፔሻሊ ኢሞሽናል ኒዶቻችን በምናደርገው ነገር ውስጥ የሚገኝ መስሎ ስለሚሰማን ሁልጊዜ ጥረት ውስጥ ነን፣ ሁልጊዜ የሆነ ሙከራ ውስጥ ነን የምንሆነው ማለት ነው። አራተኛ ደግሞ እንደዚህ አይነት ሰዎች አንተ እኮ ተብሎ ነው የሚያድጉት ወይ ደግሞ በእንደዚህ አይነት መንገድ ውስጥ የሚያድጉ ልጆች ሁሌ እነሱ ያሉት ልክ ነው። ሁልጊዜ በቃ እነሱ ነገሮች እነሱ ባሉበት መንገድ ነው የሚሆነው። ስለዚህ የሆነ ነገር ፈልገው ማጣት አይችሉም። ወይ ደግሞ ያጡ ከመሰላቸው ደጋግሞ ነው የሚሞክሩት። ደጋግሞ ደግሞ ስትሞክሪ ቅድም ኤግዛክትሊ እዚህ በጣም ኤክስፕሌን የምታረጊ በቃ እስከጀመረች እኮ አታቆመም ይባላል አይደል? አንዳንዴ ወይ ከጀመረ አያቆመም ይባላል። በጣም ራሳቸውን ኤክስፕሌን ስለሚያደርጉ ለምን ልክ ነን ብለው ስለሚያስቡ ማለት ነው። እዚህ እሱ ውስጥ ያለውን ቮይድ ፓርት በደንብ አድርጎ ያሳያል። ስለዚህ መጨረሻ ላይ ከሰው ጋር የምትግባቢ ሰው ትሆኛለሽ፣ ሰው የሚሰለች ሰው ትሆኛለሽ። ከዛ ደግሞ ሁሌ ከውጭ የሚመጣው ቫሊዴሽን በጠበቅሹ መልክ አይደለም። ሁሉም ሰው ይደክመዋል፣ የሆነ ሰዓት ላይ በቃ ይሰለቻል። እዚህ ሲሰለቸው ምንድነው ዩ ሃቭ ቱ ዱ ሞር ማለት ነው፣ መጨመር አለብሽ። ሁሌ የሚሰጠው ምሳሌ አለ። ዛሬ ለምሳሌ በቃ የሆነ ጊፍት ገዝተሽ ከሆነ ለሆነ ሰው በቃ አንዳንቺ ጥሩ ሰው የለም። ስለዚህ በቃ ተደጋግበሽ ያንን ነገር ካረግሽ ለሆነ ያህል ጊዜ ይሰጥሻል። ከሆነ ጊዜ በኋላ ግን ይለመድና
ቫሊዴሽን ይቀር ምንም አይመስልም። ስለዚህ ሚሴጁ ምንድነው ሌላ የተሻለ ነገር ማድረግ አለብሽ ስለዚህ ሌላ ጥረት ውስጥ ትገቢያለሽ ይሄ ምናልባት ሰኒ ሰዎች ሪሌሽንሺፕ ላይ ትዳር ላይ አንዱ የሚያቀርቡት ኮምፕሌኒንግ ይሆን ከምንሰማው ነገር ኤግዛክትሊ ስለዚህ ቢያን ነበርም የመጀመሪያ ጊዜ እኮ ምናምን አልነበረችም ደስተኛ ነበረች አሁን እኮ ደስተኛ አይደለችም ይላል ስለዚህ ሁሌ ይለመዳል እና ሁልጊዜ የሆነ ነገር ማድረግ አለብሽ ሁልጊዜ አንቺ መባል አለብሽ ሁልጊዜ አፕሪሼት ማድረግ አለብሽ ያደግማልና ማህበራዊም ግንኙነታችን ላይ በጣም ተጽዕኖ ይፈጥራል ማለት ነው ከዛ ደግሞ መጨረሻ ላይ ያነሳቸው አምስተኛው ፖይንት ሃይፐር ኢንዲፔንደንስ የምንለው በቃ እኔ ካልነካሁት ደስ አይልም ሁሉም ነገር በራስሽ ማድረግ አለብሽ ሰው እንዳትደገፊ ኦፍ ኮርስ ሁላችንም ማንንም ሰው ፉሊ መደገፍ አንችልም ሌላም ሰው እኛን ፉሊ መደገፍ አይችልም ግልጽ ነው ግን በቃ እኔ ከሞትኩ የሚባለው ያበሻ አባባል አለ አይደለ በጣም ይሄኛው በደንብ ይገልጻል ብዬ አስባለሁ ይሄ ሃይፐር ኢንዲፔንደንስ የምንለው ትራውማ ሪስፖንስ እዚህ ሰዎች እነሱ ያልነኩት እነሱ ያልገቡበት እነሱ ያላሰቡበት እነሱ ሀሳብ ያልሰጡበት ነገር በቃ ልክ አይደለም አይጥማቸውም ስለዚህ ሁሉን ነገር በራሴ ማድረግ እሱ ደግሞ ቅድም እንዳነሳችሁ የሆነ ሰዓት ላይ ይደክማል በቃ ያቅትሻል የምትደገፊበት ትከሻ ትፈልጊያለሽ አቃተኝ ብለሽ የምትነግሪው ሰው ትፈልጊያለሽ ማልቀስ ትፈልጊያለሽ ቀኝ እጁን የሚሰጥሽ ሰው የሚያግዝሽ ሰው ትፈልጊያለሽ ግን ደግሞ ማህበረሰብ ውስጥ የዙሪያችን ያሉ ሰዎች ውስጥ የምንቀረጽበት መንገድ እሱን እንድናገኝ ያደረገን መጀመሪያ የተሰጠ ኢምፕሬሽን አለ ስለዚህ እንዳልኩሽ ሰዎቹ ይቀየራሉ ወይ ጓደኛ ይቀየራል ወይ ቦይፍሬንድ ይቀየራል ግን the same story ራሱን ይደግማል ስለዚህ ትልቁ መታየት አለበት ብዬ የማስበው ነገር ነው በተለይ ወደ ኢሞሽናል ኒድ ሲመጣ ልጅ በነፃ ነው መወደድ ያለበት መወደድ ትኩረት ፍቅር ቫሊዴሽን አሁን ብዙ ጊዜ ኢንተርናል ቫሊዴሽን እና ኤክስተርናል ቫሊዴሽን የምንለው ነገር በቃ ምንም ልጅ ሳያደርግ እንዲሁ የተወደደ ሲሆን ኢንተርናል ቫሊዴሽኑ በጣም እየጠነከረ ይመጣል አረገም አላረገም ተወዳጅ አረገም አላረገም ብቁ አረገም አላረገም በጣም ማተር ያደርጋል ዋጋ አለው ያለች ስለዚህ ዋጋውን ባገኘውና ባጣው መንገድ ዲተርማይን ያደርገው ማይወስነው ማለት ነው እሱ ከሌለ ግን ሁሉ ጊዜ ኤክስተርናል ቫሊዴሽን መኖር ቢኮዝ የለም የውስጡ ሲስተም አልተገነባም ስለዚህ ሁሌ ሰው ፊት እያየሽ የምትኖሪ ሰው ትሆኛለሽ ማለት ነው እና የሆነ ቀን ቀዝቀዝ ያልሽብኝ ቀን በጣም መጥቼ መቅደስ ቅድም ያነሳችሁ ማለት ነው የጠቀሳችሁ ቅድም ቢኮዝ እንትን ይሰጥሻል አንዛይቲ ይሰጥሻል ባይዘው ጭንቅ ይልሻል ዛሬ ምን ሆና ነው ፊቷ የተዘቀዘ ምን ሆና ነው ያላቆላመጠች ምን ሆና ነው ፊት የነሳች ስለዚህ ኢንሴኪዩሪቲው በጣም ከባድ ስለሚሆን ትናንትናውንም ዛሬውንም እያበላሸብን ይሄዳል ለሰው ስሜት በጣም ትጨነቂ ትሆኛለሽ እንደዛ ነበርሽ አዎ ማለት ኮምፈርት አይሰጠኝም ሁሌ ሰው ፖዚቲቭ ነገር ቢሰማው ደስ ይለኛል ስለኔ እሱ ነገር ሚስ ማድረግ አልፈልግም ነበረ እንትን የለውም እሺ አሁን ቴራፒ መጣሽ ከሰኒ ጋር ተገናኛችሁ ግሩፕ ቴራፒም ነበረ ይመስለኛል ያው በግልም ተገናኝታችኋል ስራ ተጀመረ እሱን ፕሮሰስ እስቲ ንገሪኝ እሺ አንድ ከዛ በፊት ሌላ ማለት እንፈልገው ነገር ከቴራፒ በፊት ምን አይነት ፐርሰናሊቲ ያለ ወይ አብዛኞቻችን ጋር ይኖር ይችላል ኃላፊነት አንወስድም አሁን ለደረስንበት ቦታ ኃላፊነት አንወስድም ብሌም ታደርጊያለሽ ያኔ እኮ እንትን ሲሆን እንትን ቢሆን ኖሮ ማቹር ካረግሽ በኋላ ኢቨን የወሰንሻቸው ውሳኔዎች ላይ ሰው ብሌም ታደርጊያለሽ እንትን እኮ ሳረግ ከላይ እንዲህ ብሎ ቢሆን እዚህ ጋር አልመጣም ነበረ እንትን እኮ ሲሆን በቃ ኦልዌይስ ብሌም ነው የምታደርጊው በፍጹም ኃላፊነት አትወስጂም የኔ ጥፋት ነው ብለሽ አታምኚም ምክንያቱም ካመንሽ ወደ ሶሉሽን ልትመጪ ነው ራስሽ ኃላፊነት መውሰድ ከጀመርሽ ስለዚህ ሁሌ ሰው ብሌም በማድረግ ችግር በማውራት በቃ ፋይናሊ ያው ያወቁት ነገር ስላለ ነው ይሄን የምልሽ ሁሌ ችግርሽን በማውራት መፍትሄ አታገኝም ችግር እንደማያበቃ አውቄያለሁ ምክንያቱም መጀመሪያ ስመጣ ልክ እንዴት ነው ሆድሽና ሞስቴጂ መድኃኒት ሰጥቶሽ ድነሽ አሁን ደህና ነኝ ብለሽ እንደምትሄጂው ነው ኤክስፔክት አድርገን ይመጣል ሁላችንም እዛ ቦታ ላይ አንደኛውም ቻሌንጅ እሱ ነበር ቴራፒ ላይ ስፔሻሊ ግሩፕ ቴራፒ ላይ ማለት ነው ወዲያው መዳን ኤክስፔክት አደርጋለሽ ፕሮሰስ መሆኑን አታምኚም በቃ መጣው ከሰኒና አወራን ወዲያ ኢሚዲየትሊ የሚቀይር ነገር የለም ስትወጪ ዋትስ ኒው ታዲያ አሁን መጥቼ ሄድኩኝ ሁለተኛ ቀን መጣሽ ዋትስ ኒው ምንም አዲስ ነገር የለም በኋላ ነው አንደርስታንድ ያደረግሽ የምትመጪው ኢትስ አ ፕሮሰስ
እኔ ሰኒን ኤቭሪ ዊክ ወይ በሳምንት 2-3 ቀን ስላየኋት አይደለም እኔ ጋር የሚቀየረው። ኢትስ አ ፕሮሰስ። ሌላው ደግሞ መስማት። አሁን ቴራፒ ሳልመጣ በፊት በጣም ብዙ ፖድካስት እሰማለሁ። በተቻለ መጠን ብዙ ፖድካስቶች እሰማ ነበረ ባገኘሁት አጋጣሚ። ይጠቅማል አይጠቅምም ማለት አይደለም፣ ግን አትሊስት ምንድን ሞቲቬት የሚያደርገው ወደዛ መሄድ እንዳለብሽ ሊመራሽ ይችላል፣ ወደ ትክክለኛው ቦታ። ስለሰማሽ አትቀየሪም። ምክንያቱም አሳይመንቶች የሉትም። ትሰሚያለሽ፣ ጥሩ ስሜት ላይ ትሆኛለሽ፣ ሲያልቅ ተመልሰሽ እዛው የነበርሽበት ፓተርን ውስጥ ተመልሰሻል። አይ ቲንክ ብዙ ሰው የሚሸወደው በዚህ ነው ብዬ አስባለሁ። ምክንያቱም በመስማቱ ብቻ ብዙ ጊዜ እየሰማ ቆይና የምር ህይወቱ እየተቀየረ ያለ ይመስላል። ግን ነው አትቀየሪም። ለጊዜው ወይ ምናልባት 1 ሳምንት 2 ሳምንት እዛ ያለውን ነገር ላይ እንደ ምክር አይነት ታይፕ ይሆንና ኦኬ አክሰፕት ታደርጊዋለሽ፣ ትኖሪ ትሞክሪያለሽ። ፕሮሰስ የለውም፣ ክትትል የለውም። ገባሽ? ሁሉም ነገር ደግሞ በባለሙያ መሆን ያለበት አይደል? አንቺ ተነስተሽ ሐኪም ነኝ ዛሬ እኔ ጋር ታከማት ነው አይሆንም። ቦታ መሆን አለበት። ለዛ ነው እንደዚህ አይነት ቦታ መምጣት የሚያስፈልገው አንድም ማለት ነው። ስለዚህ ፕሮሰሱ እንዴት ነበረ እንዳልኩሽ፣ 2ኛው ቀን በጣም ከባድ ነበር። ሁሉም ሰው ራሱን የተለያየ ቦታ አየ። በጣም የሚያሳዝን ሞመንት ነበር። አይ ቲንክ ሰኒም የመጀመሪያ ሴሽኖች ለእሷም ከባድ ይመስሉኛል። አይ ነው ማለት ፊል አደርጋለሁ፣ ማሰብ ይችላል። አዎ የእናንተንም ፔን ፊል አደርጋለሁ። ምክንያቱም እኔ በዛች ሞመንት የዛችን ሰው ወይ 6 ሰው 7 ሰው ሂስትሪ ስለሰማው በቃ ጀስት ኦልሞስት ሳምንቱን ሙሉ ሌላ ነገር ማሰብ አልቻልኩም። አይ ቲንክ ይህ ስሜት ሁላቸውም ጋር ይኖራል ብዬ አስባለሁ። ግሩፕ ቴራፒ ውስጥ የነበሩት ጋርና እናንተ ጋር ምን ያህል ከባድ ሊሆን እንደሚችል አይ ነው። ከዛ ምን ሆነ፣ አንድ ግሩፕ ክሬት አደረግን። ትንሽ ቀለል እያለ መጣ። ከ3ኛ ሴሽን በኋላ የተወሰነ ቀለል እያለ መጣ። እንዳልኩሽ ኤክስፔክቴሽኑ እና እየሆነ ያለው ነገር ማች አላደርጋለን። ገባሽ? ስትሄጂ አሁን ለሁሉም ሰው ከዚህ በኋላ ለሚጀምር ሰውም አድቫይዝ የማደርገው ምንድን ነው፣ እንደመጣችሁ እንደ ክኒን ተውጦ ተሄዶ ደህና የሚኮን ነገር አይደለም። ኢፈርት ይጠይቃል። ሰኒ ወይ ቴራፒስቱ አድርጉ የሚለውን ነገር ኮሚትድ ሆነን የማናረግ ከሆነ ዲሲፕሊን ሆነን የማናረግ ከሆነ ምንም ጥቅም የለውም። ጀስት ዌስት ኦፍ ታይም ዌስት ኦፍ መኒ ነው የሚሆነው እዛ ቦታ ላይ። ስለዚህ ለውጥ ማግኘት የምር የምንፈልግ ከሆነ ያንን ነገር መከተል ይኖርብናል ማለት ነው። ስለዚህ ቴራፒው ቀጠለ፣ ፕሮሰሱ ሄደ። በኋላ ትንሽ እምነትም ዴቨሎፕ ተደረገ፣ እርስ በርስ መማማር ጀመርን። ያው እንደዛ መሆኑ እንዳልኩሽ ከባድ ነው። ያደግንበትን ማንነት አለ። ሰው ራሱን እኔ እንዲህ ነኝ ብሎ ማውራት በጣም ይከብደዋል። እንዳልኩሽ ጀጅ መደራረግ ይኖራል ስለሚፈራ። በኋላ ላይ ግን ጥሩ እየተግባባ መጣን። ፍሬንድሺፑም ጠነከረ። አሁን እኛ ሴፍ ግሩፓችን ነው። አሁን እሱ ሴፈስት ፕሌስ ነው ለእኛ። ትልቁ ትርፌ፣ 2ኛው ትርፌ ሰው ነው። እዛ ውስጥ ያገኘነው ሰው ታተርፊያለሽ። ምክንያቱም ሄደሽ ለማንም ሰው አታወሪም። ብታወሪም ደግሞ ሰው ኦኬ እንዲህ ነች እንዲህ አለች ወይ ሌላ ሰው ይወራል። እሷ ሌላ ነገር ውስጥ የምትገቢው። እዚህ ቦታ ላይ ያለ ሰው ስታወሪ ይገባዋል። ዛሬ እንደዚህ ሆኜ ስል በቃ አንደርስታንድ ያደርጉሻል እና ምን ማድረግ እንዳለበት ያውቃል እዛ ቦታ ያለው ሰው። እንዳልኩሽ አሁን ኢንጆይ የምናደርገው ሞመንት አሁን በጣም ችግር ላይ እኔ እንደዚህ ሆኜ አዝኜ እያልኩ ስነግርሽ እያባባሽ እንዴት በቃ ያን ከዛ ወደ እንዳልወጣ የምታደርጊኝ ከሆነ ይሄ ከባድ ነው። አብዛኛው ውጭ ያለው ሰው የሚያደርገው ይሄንን ነው የሚሆነው። ግን እኛ አሁን የሆነ ስቴፕ በመሄዳችን ያወቅነው ነገር አለ እዛ ቦታ ላይ በመሆኑ። ስለዚህ አንዱ ሰው እዛ ከባድ ስሜት ውስጥ ሲገባ እርስ በርስ በጣም እንደዋወላለን፣ ኮሚኒኬት እናደርጋለን። ስለዚህ እርስ በርስ ኮሚኒኬት በምናደርግበት ሰዓት መፍትሄውን ኢንፎርምድ ነው ኦልሬዲ። ገባሽ? ልክ ውጭ እንዳለው ሰው አይደለም የምንሰማማው። ትልቁ ትርፋችን ያ በጣም ሰው ታተርፊያለሽ። በጣም ሰኒም ስትለን የነበረው እሱ ነው። አይ ቲንክ ከአንቺ ጋርም ኮሚኒኬት የማድረግ አጋጣሚ ነበረኝ ስለ ግሩፕ ቴራፒ እና በጣም አድቫይዝ ማድረገው ነገር ነው ለማንም ሰው። ሶ ፋይናሊ እንዳልኩሽ ልክ መጀመሪያ መቼ ነው የሚያልቀው፣ መቼ ነው አልቆ የምንወጣው ነበረ ከእነዚህ ሰዎች ጋር መቼ ነው በቃ እንደዚህ ራሴን ተጋላጭ ማላረገው ነበር የምትይው። ዴይ 1 ኦር ዴይ 2 ልክ 5ኛ ምናምን ሲደርስ ፈራን በቃ የእውነት ማለት ነው። እንዴት ነው የምንለያየው? ምን አድርገን ነው ይሄ ነገራችን የሚቀጥለው? የእውነቴን ነው የምነግርሽ። ምክንያቱም ሰኒን ሁሌ ማግኘት ላንችል እንችላለን። እሷ ቢዚ ናት። ሌላ እኛ ጋር ብቻ ሙሌ አትቆይም። ዘላለማ ትሪት አትደረጊም። ስለዚህ ያ ነገር ሊያበቃ ሲል በጣም ፈራን። ስለዚህ ዲስከስ አደረግን። ሁሌ አድቫይስ ታደረግናቸው፣ ተገናኙ፣ ኮሚኒኬት አድርጉ። ልክ ነው። ያን ቦንድ ካላጠነከርሽ፣ ሰፖርት ግሩፕን ካላጠነከርሽ ከባድ ነው የሚሆነው። ገባሽ? ልክ ነው። ስለዚህ እሱን አደረግን። እንገናኛለን፣ እንደዋውላለን። ከዛ በኋላም ቴራፒው አልቆም እስካሁን ከሁሉም ጋር ኮሚኒኬት እንደራረጋለን። ምን አወቅን መሰለሽ፣ አንዳንዴ የራስ ነገር ለራስሽ አይታወቅሽም፣ ጥንካሬሽም እንደዛ አይታወቅሽም። እኔ አሁን ሰው
አንዳንዴ ሰው ሲነግረኝ የምር እንደዛ ነኝ ብዬ የምሰማበት ጊዜ አለ። ስለ እኔ ጥንካሬ ሲነግረኝ ደሴም ወይ ድክመትሽን ሲነግርሽ እንደዛው ነው። ስለዚህ እዛ ግሩፕ ውስጥ ስናወራ አንዷ ልጅ ስታወራ እዛ ውስጥ እንዳልኩሽ ራሳችንን እናገኛለን። ፕላስ እሷ ስለ ራሷ ስታወራ እኔ የሚታየኝ ነገር አለ። እንደውም አንዳንዴ ከሰንዴ ቀድመን ላይ የተረዳነው ነገር ያለ ይመስለኛል። የምነቴን ነው ማለት በቃ ልክ እሷ አንደርስታንድ እንደምታደርገው ላይ ያየነው ነገር ያለ ይመስለኛል። ምክንያቱም ኦኬ የእሷ እኮ ችግር እንደዚህ እርስ በርሱ ጋር ማሰብ ጀመርን። ኦኬ ችግሯ ግን እዚህ ጋር ሳይሆን አይቀርም። ታሪኳን ስታወራ እዚህ ጋር አይቻለሁ። ፊል መደራረግ ጀመርን በደንብ አድርገን ማለት ነው። ስለዚህ ደካማ ጎኑን ካወቅሽ ያንን ሰው ልክ ውጭ ላይ እንዳለ ወይ አንደርስታንድ እንደማያደርገው ሰው የባሰ መጠቀም ሳይሆን ጀስት እንዴት አድርገሽ ኬር ማድረግ እንዳለብሽ ታውቂያለሽ። ስለዚህ በጣም ትሪት ተደራረግን። በጣም ደስ የሚል ጊዜ ነው የነበረን። አሪፍ ጊዜ ነው የነበረን። ሰኒም በጣም አሪፍ ሰው ናት። በጣም ትሪት አድርጋናለች። በጣም ጎበዝ ናት። በዚህ አጋጣሚ አትወድም ይላሉ ግን በጣም ነው ጋይድ ያደረገችን እና የምር በቃ እንደ ፋሚሊ አይነት ነገር ሆነ እንድንወጣ ነው ያደረገችን። እርስ በርስ እንደ ፋሚሊ ነው የሚሰማን። ልክ ሌላ ቦታ እንደምናውቀው ብዙ ዓመት ትንሽ ጊዜ እንደምናውቀው ሰው ሳይሆን ብዙ ጊዜ አብሮ እንደኖረ ሰው ነው እርስ በርስ የምንግባባውና አሁንም ችግር ሲገጥመን የሆነ ነገር ሲሆን ከባድ ጊዜ ሲገጥመን ኮሚኒኬት አድርገን ነው እንትን የምንለው ማለት ነው። ምን አወቅሽ እዛ ውስጥ ብትይኝ አሁን እሱን ብታነሺ ችግር እንደማያበቃ አውቄ የመጣሁት ማለት እንዳልኩሽ ስንመጣ ድነን መውጣት ወይ በቃ ይሄ ችግር አለ ይሄን ችግሬን በቃ እዚህ ጋር ሶልቭ አድርገን ነው ከሰኒ ጋር ወይ ብዬ እሄዳለሁ ብለሽ አስበሽ የምትመጪው አይደለም ማለት አያበቃም። ችግር አያበቃም ሁሌ ያለ ችግር። ስለዚህ እዛም እንደምንማረው እንዴት አድርገን ከዛ ችግር ውስጥ እንዴት አድርገን እንውጣ። ኮፒ ሜካኒዝሞችን ነው የምትማሪው። ድሮ በጣም ከባድ ሁኔታ አጋጥሞሽ ወይ 3 ቀን 2 ቀን ስታለቅሽ ተኝተሽ የምትይ ከሆነ 2 ቀን ይሆናል 1 ቀን ይሆናል ሰዓታት እንዴት አድርገሽ እንደምትወጪ ታውቂያለሽ። ኢንጆይ አታረጊውም ያንን ሞመንት። ትልቁ የምትማሪው ከቴራፒ እሱ ነው። አትቆይም እዛ ውስጥ ብሌም ማድረግ ታቆሚያለሽ። ለራስሽ ቫልዩ ትሰጫለሽ። ገባሽ? በፊት ራስን ማለመውደድ ነው ብዬ ነው የማስበው። ምክንያቱም ሲደብረን ፀጉርሽን አትሰሪም በቃ ዝርክርክ ብለን መተኛት ፊታት በጣም ከባድ ነው። ራስሽንም አቢዩዝ ነው የምታደርጊው። አሁን ግን ኮንሽስ ከሆንሽ በኋላ የሚቀጥለው ስቴፕ ይመጣል ማለት ነው። ጥያቄዎችን ቀደም እየመለስኩ እንደ በጣም እውነትም ይሄ ግሩፕ ቴራፒ ሰርቷል። ቀድመሽ እየነገርሽን ያለሽው ግን በጣም ቆንጆ ነው የምትነግሪን ነገር። ስለዚህ አሁን አንቺ ከነበሩብሽ ነገሮች ቀስ እያልሽ እየወጣሽ ያ በቃ አለ አይደለ ፒጃማ ለብሶ ማሳለፍ 2 ቀን ወይም 1 ቀን ሙሉ መተኛት ወይ ሌሊቱን ሙሉ አለመተኛት እነዛ ነገሮች እየቀነሱ መጡ ማለት ትችላለህ መቅደስ? ይህ በደንብ በጣም ለውጥ አለው ማለት ፊል ታደርጊ ሂል ስታደርጊ ፊል ታደርጊ። አሁን የሆነ ቁስልሽ እንዴት ነው መድኃኒት ትወስጂ ዴዋን ቆይ ትባያለሽ አይደለ? አመመኝ ስትይ እንዴት ነው ወይ 24 ሰዓት ሞልቶታል መድኃኒት ወይ ምናምን ትባያለሽ ወይ 3 ዶዝ 2 ዶዝ ወስደሻል እንደዛ ነው። ልክ ፕሮሰስ ውስጥ ቆይ የምር ነገሩ ሲመጣ ፊል ታደርጊዋለሽ። እኔ በጣም ፊል አደርገዋለሁ ያንን ሂሊንግ በደንብ አድርጌ ማለት ነው። አልቆይም እዛ ስሜት ውስጥ መቆየት አልፈልግም። ኮንሽስ ነኝ። ሌላ የምትማሪው ነገር እሱ ነው። በፊት በደፈና ነው ምንም ነገር ስታረጊ ብታረጊው። ከሆነ ጊዜ በኋላ ግን ኦኬ you're doing wrong የሆነ ማይሆን ነገር ውስጥ ነው ያለሽው ተመለሺ እላለሁ ራሴን። ልክ አይደለሽም። ኢንጆይ ማድረገው ነገርም ቀነሰ እንዳልኩሽ ያኛው ነገር። ከባድ ነገር ሲመጣ ችግር ሲመጣ ሊሆን ይችላል በቃ ልክ መከራ እንደወረደብኝ ኖርማል ነገር እኮ ይኖራል። እንደዛ አስቤ በጣም አሁን እንደዛ አይደለም በቃ ነው ይሄ የማያልቅ ነገር ነው። ማድረግ ያለብኝ እንዴት አድርጌ አንዱን ከአንዱ መስመር ማስያዝ እንዳለብኝ ነው። ፕላስ ሁሉንም ነገር አንዴ ማድረግ ነው የምፈልገው ብዬሻለሁ በፊት። ኤቭሪቲንግ እኩል ቴክ ኬር ማድረግ ነው የምፈልግ የነበረው። አሁን ግን አይ ይሄን አልችልም ማለት ጀምሬያለሁ። በቃ እንደ ሰውም እኮ አንችልም ባይዘወይ በጣም ፍጹም ሊሆን ካላልሽ በስተቀር ሁሉንም ነገር አንድ ሰው ቴክ ኬር ማድረግ አይችልም። ስለዚህ አንዱ ነገርን ማስቀመጥ ጀምሬያለሁ። ምን ማድረግ እንዳለብሽ የሆነ ይታይሻል። ይሄ ይቀመጥ አሁን ይሄ ለሚቀጥለው ያልሽ መስመር ማስያዝ ትጀምሪያለሽ እና የምር ፊል ታደርጊዋለሽ። ለሰኒም ሁሌ እያልኳት ነበር ወደ መጨረሻ ዲስከስ እናደርግ ደስ የሚል ነገር ነው የሚታየኝ። በቃ ጀስት አይ ኖ ዋት ቱ ዱ አትሊስት ያኔ ዝም ብለሽ በቃ እንዳልኩሽ ሩቲን ነው። ቢዚ ነው ወከባ ነው። ዛሬም ቢዚ ነኝ ነገም ከነገ ወዲያም ኦፍ ብለሽ የምታስቢበት ጊዜ የለም። ምን ላይ ነኝ ብለሽ አታስቢም። ሁሌ ሩጫ። ሰውም ሳይሽ በቃ አንቺ እንደባከንሽ እንደሮጥሽ እንደው በቃ ፖዚቲቭ ነገር ነው ማለት በጣም ታታሪ ነሽ ምናምን ነው እንጂ ጎበዝ ነው የሚልሽ ሰው ጎበዝ ነው የሚልሽ ባይዘው። ቴራፒ እንደምናወራው ቀላል ነገር አይደለም አይደለም። ለውጥም ይመጣል በቴራፒቲክ ፕሮሰስ ለውጥም በደንብ የሚያዩ ሰዎች አሉና አንዱ ደግሞ ከለውጥ ውስጥ መካከል አንደኛው ባውንድሪ ሴት ማድረግ
ቀይ መስመር ነው የምንላት ወይም ድንበር ማስመር። አንቺ ደግሞ እንደዛም አልነበርሽም። ቴራፒ ውስጥ ገብተሽ ባውንድሪ ሴት ማድረግ ስትጀምሪ ያጋጠሙሽ ችግሮች የሉም? ዙሪያሽ ላይ ያሉት ሰዎች ምን አሉ? ምን ተሰማቸው? እሺ ትጂ ባውንድሪ ሴት እንዳላረኩኝ ያወቅኩትም ቴራፒ ውስጥ ሆኜ ነው። ማለት ባውንድሪ ኢሹ ምን ጋር እንዳለ አላውቅም ነበረ ኮንሽስ ከመሆንና ስለ ነገሩ እስከማቅ ድረስ። ከዛ አወቅኩኝና ባውንድሪ ሴት ማድረግ ስጀምር ምን ማለት ነው፣ በፊት ኤቭሪ ዲቴይል ኤቭሪ ችግር ኤክስፕሌን ላደርግ እችላለሁ። ሳዝን ረዥም ሰዓት እያወራው ከቅርብ ጓደኞች ጋር ላወራ እችላለሁ፣ ኢንጆይ እያደረግኩት። ከዛ የሆነ ሰዓት ላይ ልክ እንዳልሆነ ሳቅ ያን ነገር መቀነስ ጀመርኩኝ። አሁን አላወራም፣ ምክንያቱም ምን አውቅ ያለው ችግሬን ብዙ ጊዜ ኤቭሪዴይ እያወራው ስኖር ምንም ለውጥ እንደማይመጣ ማወቅ ጀመርኩኝ። ሶ ማውራት የለብኝም፣ ምክንያቱም ባወራ ቁጥር የሆንኩትን ነገር ሳወራሽ እናደዳለሁ፣ ለውጤን አየዋለሁ። ኢቭን ያን ነገር ኤቭሪዴይ እያደረግኩት ነው የነበረው። የሚረብሸኝን ነገር፣ ከባድ የገጠመኝን ነገር በጣም ነበር ማወራው። ግን በዛ ማውራት ውስጥ እኔ ጋር እንደዚህ አይነት ስሜት እንዳይፈጠር ብዙ ፊል አላደርገውም ነበር። በኋላ ያን ፋይንድ አውት ሳረግ በቃ ማውራት የለብኝም አቆምኩ። ለሁሉም ሰው ዙሪያ ላለው ሰው ኤክስፕሌን ማድረግ አይጠበቅብኝ ምን ውስጥ እንዳለው። አኮረፍሽ አልተባልሽ? ስም ስትይ ደግሞ አዎ አኮረፍሽ ብቻ ሳይሆን ተለወጥሽ ማለት አንደኛ ሰው ለምዷል። ገባሽ? ሰኒ እያለች ነበረ ባለፈው፣ ሰው የለመደው ነው ኤክስፔክት የሚያደርገው ከአንቺ። ባይዘወይ ዛሬ አንድ ነገር ስትይኝ በጣም ማወራልሽ ከሆነ ስለሚጠየቅሽኝ ነገር በደንብ መመለስ ከሆነ ነገ ስትጠይቂኝ ለምን ጠየቀችኝ ብዬ ሊደብረኝ አይገባም። ምክንያቱም እኔ ያስለመድኩሽ ነገር ገባሽ? እከሌ ግን በጣም እንደዚህ ጠይቀኛል ብለሽ ብዬ ነበር ነው ፊልም አድርገው፣ ግን የለመደው ነው ያ ሰው የሚያደርገው። ስለዚህ ያ ሰው ሳይሆን መቀየር ያለበት እኔ ነኝ መቀየር ያለብኝ። አቆምኩኝ። እንዳልኩሽ የተለመደ ሩቲን አለ። ሁሌ ችግሬን አወራለሁ፣ እንደዚህ ሆኜ ኮምፕሌን አደርጋለሁ፣ እንደዚህ። አሁን እሱን ነገር ቶታሊ አቆምኩኝ። ልክ ስታቆሚ ደግሞ ለምሳሌ በዚሁ አያይዤ ላውራው ከባውንድሪ ውጪ አንድ ትልቁ ነገር ከቴራፒ የተማርኩት ፎርጊቭ ማድረግ ነው። ትልቅ አንድ ሙሉ ሴሽናችን የነበረው ፎርጊቭነስ ነው። ውስጥሽ የሆነ ነገር በያዝሽ ቁጥር እዛ ውስጥ ነው የሚቀረው። አንቺ ነሽ የባሰ ፊል የምታረጊው፣ የምትናደጂው፣ ነገሩን እያሰብሽ የምትበሳጩ። ስለዚህ አንደኛው ነገር እሱ ነው። ፎርጊቭ አድርጌ አቆምኩኝ። ስለዚህ ችግር የነበረበትን ነገር ትቼዋለሁ። እኔ ፎርጊቭ አድርጌያለሁ። በቃ ጀስት ችግሩ ለፈጠረበት ሰውም ለምንም የምርም በዛ ሰው ይፈጠር አይፈጠርም እኔ አቆሚያለሁ። በቃ ፎርጊቭ አድርጌያለሁ። ያን ነገር ኤክስፕሌን አላደርግም፣ አላወራም። አሞኬ ጀስት ለሰው ብዬም አይደለም አደርገው። በቃ እኔ ሰላም ሆኛለሁ ውስጤ። ግን በዛ መሀል እንዳልሽው ባውንድሪ ሴት ስታረጊ ደግሞ ሰው ኮንፈርት አይሰማው። የለመደው ነገር አለ። ዛሬ ያስለመድሽው ነገር ነገም ይጠብቃል። ስትሸሺ ወይ ምን አዲስ ነገር አግኝተሽ ነው፣ ወይ አዲስ ጓደኛ አግኝተሽ ነው፣ ዋትስ ኒው፣ ምን አዲስ ነገር ነው እንደዚህ ዝም ብትዩ? ዝም ለምን አልሻው? በፊት የሄድሽበት የተቀመጥሽበት ታወሪያለሽ። እንትን አድርጌ ፖዚቲቭሊ ነበር ብታረጊው። ግን በጣም ኢነርጂ ድሬኒንግ ነው። ባይዘው እኔ አሁን የሚሰሙትንም ሰዎች ዙሪያ ያሉትንም ሰዎች ብሌም ለማድረግ ሳይሆን እኔንም ድሬን ያደርገኛል። the whole time ኤክስፕሌን ስታረጊ ድሬንድ ነው የምትሆኚው። በቃ አድካሚ ነው እሱ ነገር። ስለዚህ ፎርጊቭም አደረግኩኝ፣ ነገሬን የሚረብሸኝን ነገር ተውኩኝ፣ ማውራትም አቆምኩ። ራሴ ፕላን አደርጋለሁ። ከሁሉም ሰው ጋር እኔ ማድረግ ስላለብኝ ነገር አልማከርም። ገባሽ? ዲሲሽን ሜክ ማድረግ ጀመርኩ ማለት ነው። የሆነ ስቴፕ በፊት ወይ መጥቼ ሰኒ ኮነች ሰኒ እንዴት ላድርግ፣ ይሄ እንዴት እናድርግ ምናምን ሀሳብ ይመጣል። እንዲህ ባረግን በቃ ይተነተናል፣ እንደዚህ ይተነተናል። ሁሉ ነገር ቼን ይኖረዋል ማለት በጣም ዲፕ ኦቨርቲንክ አደርጋለሁ ብዬሻለሁ። ነገሮችን በጣም ዲፕሊ ነው የማየው የነበረው እና ብዙ አናሊሲስ ነው የሚሰራው። ፋይናሊ እኮ ሊቀርብ ላይ ይችላል ነገር። ስለዚህ ያው ለነገር ድሬኒንግ ነው። አሁን መወሰን የተሻለ አሁን ይችላል መወሰን ችያለሁ። አዎ ሙሉ በሙሉ ማለት ባልችልም ግን በጣም በጣም ተሻሽያለሁ። በጣም በብዙ ነገር አውቃለሁ። ማለት ልክና አትሊስት ልክ ያልሆነ ነገር በደንብ አድርጌ አውቃለሁ። ሰው ማማከር ላይ ጠበቅብኝ ይችላል። መንገዴቱ ልክ እንደሆነ ላውቅ እችላለሁ። የሰውን አፕሩቫል መፈለግ አቁሜያለሁ። ለምሳሌ ኤ እና ቢ ነገር ኖሮ የቱን ማድረግ እንደ ሰው አሁን ሰው ቢን አድርጊ ብሎ ሊያምን ይችላል። ቢ ነው ልክ ሊልሽ ይችላል። በፊት ልቤ ኤን እየፈለገ ሰው እንደዛ ስላለ ይሄን ባረግ ልክ ላልሆን ይችላለሁ። ስለዚህ ያኛውን ነገር ባረግስ ብዬ በፊት የማባክነው ጊዜ ነበር በመጨነቅ። አብዛኛው ሰው የተስማማበት ያኛውን ነገር ነው። ስለዚህ ያን ማድረግ አለብኝ ብለው ነገር ነው። አሁን እሱን አቁሜያለሁ። ግን ስታቆሚ ስቲል እያማከርኩኝ ከሆነ እነሱ ላይ ያደብራቸው ብዬ ያን ነገር እያደረግኩ ከሆነ ሌላ ደግሞ ሌላ ስትረስ ሊመጣ
ስለዚህ በቃ ማውራት አይጠበቅብኝም። ሰው አይርዳኝ ምናምን አይደለም፣ ጀስት ኮሚኒኬት አደርጋለሁ ሌላ ሶሻል ነገሮች ላይ ማውራት ባለብኝ ነገር። ግን አትሊስት ፐርሰናል ነገሬን ራሴ ጋር አድርጌዋለሁ። እንደዚህ አውጥቼ ለብዙ ነገር አልሰጥም። ገባሽ? ባያዝድ አትሆኝም። 100 ሀሳብ ይመጣልሻል። ሰው እንዲህ ብታረጊ፣ ሁሉም እንደየሰው ነው። የኔ ነገር አሁን እችኛዋ ለእኔ ሲምፕል ነገር ትሆን ይችላል። አይ እንዲህ ማድረግሽ እንትን ነው እንዲህ በጣም ብዙ መንገዱን ነው የሚያሳይሽ፣ የሚሆንበትንም የማይሆንበትንም ባላሰብሽ መንገድ ማለት ነው። ሶ አይምሮሽ ይበታተናል፣ ድሬን ትሆኛለሽ፣ ይቀራል። በቃ ልክ አይደለም እሱ ማለት ነው። ስለዚህ ሶሻል ላይ ያልሽው ነገር በጣም ትልቅ ኢፌክት አለው። ምናልባት ሰዎችም አንደርስታንድ ሲያደርጉት ጀርኒው ሲገባቸው ወይ ደግሞ ከዚህ ኢንተርቪው በኋላ ብዙ ሰው እንግዲህ ዙሪያ ያሉ ሰዎች አንደርስታንድ ያደርጉኛል ብዬ አስባለሁ። ተስፋ አደርጋለሁ። ከክፋትም አይደለም፣ ጀስት ይሄ የራሴ ጀርኒ ነው። ገባሽ? መሄድበት መንገድ ነው። ልክ በሁለት እግር ስትቆሚ ደግሞ ለሌላው የምትተርፊበት ጊዜ ይመጣል። አሁን ፕሮሰስ ላይ ነኝ ያልኩኝ ነው። ትክክል። ደህና መሆን ደስ ይላል። በጣም እንደውም እዚህ ላይ የሆነ ነገር ብትይ ደስ ይለኛል። ባውንድሪ ሴቲንግ ላይ ወይም መስመር ማስመር ላይ በጣም ከባድ፣ ብዙ ሰው የሚከብደው እውነት ለመናገር እኔ በጣም ብዙ ሰው የሚፈተንበት ነገር ሆኖ አግኝቻለሁኝ። እንዲህ የማገኛቸውም ሰዎች ያነሱልኛል ይህን ጉዳይ። ሚዲያ ላይ አይደለ፣ ሶሻል ሚዲያ ላይ በጣም ነው የምናየው። የግል ታሪኮቻቸውን ሰዎች ያወጣሉ፣ ይናገራሉ። እና ለምንድን ነው በጣም የከበደን እኛ ሰዎች? ማለት ብዙ ክፋት የለውም እኮ ምልሽ መስመርሽን ማወቅ እና የሰውን መስመርን ማወቅ ብዙ የሚጎዳ ነገር አይደለም። ግን የቱ ጋ ነው ሚስ ያደረግነው? ያልተማርነው ነገር ኖሮ ይሆን በልጅነታችን? የቱ ጋ ነው ሚስ ያደረግነው? በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። እኔ ካልቸራሊ ይሄ አሰርቲቭነስ አፕሪሼት የሚደረግበት ካልቸር አለን ብዬ አላምንም። ማለት ይሄ እሱ እኮ በቃ ለሰው ማሽ ነው፣ እሷ እኮ በቃ ከጠየቃችኋት ገደልም ገብታ ታረጋለች፣ በቃ አይደክማትም አይሰለቻትም የሚባለው ነገር ይኸው የማህበረሰባዊ እሴቶቻችን ወደድንም ጠላንም ለአእምሮ ጤናችን የራሱ አስተዋጽኦ አለ። ደግ ነገሩ በጣም ጥሩ እንደሆነ ጤነኛ ያልሆነው ነገር ደግሞ የአእምሮ ጤናችን ይጎዳዋል። በጣም ባውንድሪ ያለች ሰው ኮንሽስ እሷ እኮ አትገኝም ትባያለሽ እና እንደውም እንደ መጥፎ ሰው ልትቆጠሪ ትችላለሽ በነገራችን ላይ። ቢኮዝ ሰዎች መጥተው እንደፈለጉ አንቺ ክልል ውስጥ የፈለጉትን ነገር ያደርጉ ወይ ደግሞ አንቺ ህይወት ውስጥ የፈለጉትን ነገር ያደርጉ ማለት ነው። እዚህ ለሰዎች አቢዩዝ ለመደረግ እድል አይሰጡም አውጭው። ስለዚህ ሰዎች ኮምፕሌን ያደርጉበታል ማለት ነው። ወደ አእምሮ ጤናው ግን ስንመጣ ሰዎች ደህና የሆኑ ሲመጡ እንግዲህ ቴራፒ ላይ የመጀመሪያው ነገር ባውንድሪ ሴት እያደረጉ ይመጣል። አሁን እንደ ማህበረሰብ ሀሳቦቻችንን የምናልፍበትን ነገር ሼር እንደራረግ እየተባባልን አይደለም። ማውራት ያለብንን መደጋገፍ ያለብንን ነገር እሱ መደረግ አለበት። ግን ልኩ የቱ ጋር ነው? ምክንያቱም አንዳንድ ጊዜ ለምሳሌ ከሰዎች ጋር ኮኔክት የምናደርገው በሳድ ስቶሪዎቻችን። ለምሳሌ እነዛ ሰዎች ሁሌ ረጂ ከሆኑ አንቺ ተረጂ ሆነሽ ከቀረብሽ የእነሱንም ሰልፍ ስቲም ባይዘው ቡስት አድርጊዋለሽ፣ ትረጃቸዋለሽ። ቢኮዝ አንቺ መተው ባገዙ በሰቡ ቁጥር ስለ ራሳቸው ጥሩ ስሜት የተሰማቸው ነው የሚመጣው። ከዚህ ሁልጊዜ ከአንቺ መተው ችግር መስማት ይፈልጋል። ቢኮዝ በቃ ደስ የሚል ስሜት ይፈጥራል። ከዛ አንቺ ችግር መስማት ማውራት ያቆምሽ ቀን አጎደልሽባቸው ማለት ነው። በነገራችን ላይ ካፓቸው ይጎላል። ከዚህ የሚያገናኝሽ ነገር ይጠፋል፣ ወይ ደግሞ ጓደኛ እንድትሆኝ የሚያደርግሽ ነገር ይጠፋል ማለት ነው። ስለዚህ ቫሊዩ በራሱ ባውንድሪን ከቫሊዩ መጥለን አናየውም። ጓደኛ ስንሆን በምንድን ነው ጓደኛ የሆነው? ችግር ነው ያገናኘን ወይስ ቫሊዩ ነው ያገናኘን የሚለው ትልቁን ድርሻ ይወስዳል ማለት ነው። ስለዚህ ማውራት፣ ሀሳብ ሼር መደራረግ ጥሩ ነው፣ ግን to what extent እስከምን ድረስ የሚለው ነገር አይ ቲንክ ትልቁን ድርሻ ይወስዳል። ከዛ ሰዎችም ከልክ በላይ ሄደው ስለ ራሳቸው ፐርሰናል ህይወት ሲያወሩ ሳይኮሎጂካል ምክንያት ይኖራል ብዬ አስባለሁ። በነገራችን ቢኮዝ ሁሉም ነገር ባላንስ አለው። ሁሉም ነገር የሚባል የማይባል አለ አይደል? ቤት ውስጥ የምንለብሰው ልብስ አለ፣ እዚህ መተን የምንለብሰው ልብስ አለ አይደል? እዚህ ኢንተርቪው ላይ ቢሮ ስትገቢ የምትለብሺው ልብስ አለ።
የሆነ ቢሽ ዳር ሄደሽ የምትለብሺው ልብስ አለ። ሁሉም ነገር ልክ አለው፣ ገደብ አለው እና እሱን ገደብ ከታጣ ህይወት ላይ የሆነ ሪዝን አለ። ስለዚህ ሀሳብን፣ ችግርን፣ ፐርሰናል የሆኑ ነገሮቻችንን መናገር፣ ሼር ማድረግ በጣም ጤነኛ የሆነ ነገር ነው። እንደ ማህበረሰብም የሚያስፈልገን እሱ ነው ብዬ አስባለሁ። ግን ልኩ ምን ድረስ ነው? ሰዎችም ሀሳብ ሲሰጡን ስንቀበል ጥንቃቄ ያስፈልገዋል። በነገራችን አንዳንድ ሰው የሚሰጠን አድቫይስ በራሱ ከምን ተነስቶ እንደሚሰጠን አናውቅም። ለምሳሌ አንቺ በተጎዳሽበት ነገር የሆነ ሰው ተጎዳው ሲል ወይ ደግሞ ተጎዳው ብሎ መጥቶ ሲነግርሽ ስትነግሪው ከምን ፐርስፔክቲቭ ነው የነገርሽው? የራስሽን ህመም ለማካካስ ነው እየነገርሻለሽ ወይስ ትክክለኛ ሶሉሽን ነው እየነገርሻለሽ? ቢኮዝ ባላንሱ በጣም ከባድ፣ ሰልፍ አዌርነሱም ያን ያህል ከባድ ነው ብዬ ነው የማስበው። ሰዎች ስንነጋገርም ቀላል ነው ሀሳብ መስጠት፣ ይሄንን አርጊ አታርጊ መባባልም ጥሩ ነው። ለምሳሌ ግንኙነቷ ሪሌሽንሺፕ ፌል ያደረገ ሳይት መተሽ ስትነግረት ታዩ ልትልሽ ትችላለች፣ ፍቺው ልትልሽ ትችላለች። ስትመክረን ስንመካከር ከምን ግራውንድ ነው የምንመካከር? ገብቶሻል? የቻለች ሴት ደግሞ ችለሽ ኑሪ ልትልሽ ትችላለች። ስለዚህ ሰው ራሳችንን ነው መልሰን ሪፍሌክት የምናደርግ። ስለዚህ የትኛውን መቀበል አለብን፣ የትኛውን መተው አለብን፣ እንትን ማጥለያ ያስፈልጋል። አይደለም እርስ በርስ እኔ ቴራፒ ላይ ላለው ሁሉንም መውሰድ አይጠበቅባችሁም ላለው ነገራችን ቴራፒ ላይ ማጥለያ ያስፈልጋል እና እሱ ከሌለ ከባድ ነው የሚሆነው። እንዳልኩሽ ደግሞ ትራውማ ሲኖረው በጣም ሜንታል ሄልዝ ሪሌትድ የሆኑ ነገሮች ደግሞ ሲኖሩት ከሰው ጋር ኮኔክት ስናደርግ የሚያረገን ነገር በራሱ ህመማችን ሊሆን ይችላል። መልሰን ሪፍሌክት የምናደርገው የኛን ህመም ስለሆነ ማለት ነው። ስለዚህ እሱ ጥንቃቄ ያስፈልገዋል፣ ግንዛቤ ያስፈልገዋል ብዬ አምናለሁ። በጣም መልካም። በጣም ጥያቄ ልጆችም እናትም ስለሆንሽ ማለት ነው በሪሌሽንሽፕ ውስጥ ስላለፍሽ አንዳንድ ነገሮችን ብንማማር ደስ ይለኛል ብዬ አስባለሁኝ። ብዙዎቻችን የምናነሳቸው ሬድ ፍላግ ብለን የምናስባቸው ነገሮች አሉ። መጀመሪያ ተመልክተን ይሄ ነገር ግን ይሆናል አይሆንም ብለን እንደማይሆንም እያወቅን የምንወስናቸው ውሳኔዎች አሉ ህይወታችን ውስጥ ማለት ነው። በተለይ ደግሞ የኋላ ብዙ ያልሰራንባቸው አሁን ቅድም እንዳነሳችሁት የባውንድሪ መስመር ማስመር ችግር ካለ፣ የመወሰን ችግር ካለ በደንብ ይመቻል፣ የተመቻቸ ነው። ከአንቺ ጋር ይህንን ነገር እንድናወራ ፈለግኩኝ። ሬድ ፍላጎች ላይ ምን ትይናለሽ? ሬድ ፍላጉን ከማንሳቴ በፊት ምን ማለት ፈልጋለሁ መሰለሽ? ምናልባት ለምሳሌ እኔ ትዳር ያስኩት ዩኒቨርሲቲ ትምህርት ጨርሼ ስመረቅ ነው እና ልጅ ነበርሽ? በጣም አርሊ ነው። ስራ ያስኩኝ ነው ትዳር ያስኩት እና ምን አስባለሁ መሰለሽ? በትምህርት ጥሩ መሆን ምናልባት አይኪውሽ አሪፍ እንደሆነ ፕሩፍ ያደርግልሽ ይችላል። ጀስት ሜንታሊ አሪፍ ትሆኛለሽ፣ ግን ኢሞሽናል ብስለት ማለት አይደለም። ያ ስለዚህ ኢሞሽናል ብስለት ያስፈልጋል ብዬ አስባለሁ። መጀመሪያ ሌላ ሲሪየስ ላይፍ ውስጥ ከመግባታችን በፊት ኢሞሽናል ኢንተሊጀንት መሆን ያስፈልጋል ብዬ አስባለሁ። እሱ ነገር ላይ መስራት አለብን። ከዛ ሪሌሽንሺፕ ውስጥም ደግሞ ሆነው እስካሁን እንግዲህ ያው በእድሜ ባየሁት ብዙ ሬድ ፍላጎች ይኖራሉ። በጣም ከትንንሽ ተነስታ ለምሳሌ ውሸት ሊሆን ይችላል። ላይፍ ታይማችን ላይ ስናድግ ውሸት ልክ እንዳልሆነ እናውቃለን። ጀስት ጀነራል ትሩዞች አሉ ላይፍ ላይ አይደለ? እንደ ቲጂ እና እንደ እኔ ይሄ አይ ልክ ነው ልክ አይደለም የምትይው ነገር አለ። አንዳንድ ነገሮች ግን ሁላችንም የምናምንበት ነገር አይደሉም። ውሸት ልክ ነው ብሎ የሚስማማ ሰው ያለ አይመስለኝም። ለምሳሌ ውሸት ሪሌሽንሺፕ ውስጥ በጣም ልክ ያልሆነ ነገር ነው። ሞመንት አንቺ ዛሬም ስትዋሺ፣ ነገም ስትዋሺ፣ ከነገ ወዲያም ስትዋሺ ነው ኢትስ ኦኬ፣ አንድ ቀን ይቀራል፣ ይስተካከላል። ምክንያት መስጠት አይ ቲንክ ትራውማ ሪሌትድ ይመስለኛል። ሰኒ ደግሞ በሷ ኤክስፕሌን ታደርጋለች። ኢትስ ኦኬ፣ ይሻሻላል። ምክንያት እየሰጠች ታልፊያለሽ። እኔ እንትን ስላልኩ ነው ሁሉ ነገር ይሄን ለእንደዚህ ታመቻቻለሽ። የምንፈልገው ነገር እናመቻች የለ እንደ ራስሽ እንደሚመችሽ እያረግሽ ባላንስ እያረግሽ ትኖሪያለሽ። ኃላፊነት አለመውሰድ በጣም ትልቁ በዚህ ጊዜ በጣም ከባድ እየሆነ የመጣው ነገር እሱ ይመስለኛል። ኃላፊነት አለመውሰድ ስፔሻሊ አንደኛው ፓርቲ ወይም አንደኛው ፓርትነር በጣም ሬስፖንሲብል ከሆነ ብዙ ነገር ቴክ ኬር የሚያደርግ ከሆነ ዲያደር አብሮ ያለው ደግሞ ሁሉ ነገር ወደ አንዱ የመታው ነገር አለ። ስለዚህ ሲሪየስ ነገር ውስጥ ከመግባታችን በፊት የምር ሴትም ሆነ ወንድ ሬስፖንሲብል ነው ወይ፣ በትክክል ነገሩን አምኖበት ነው ወይ ያለው፣
ሌላው ደግሞ የስሜት መለዋወጦችን ወይም ደግሞ በህይወታችን ውስጥ ደስታ አለ፣ ሁሌ ደስታ የለም አይደል? ሁሌም ሀዘንም የለም። እነዛ ሞመንቶች እንዴት ነው የሚያልፈው? አብሮን ያለው ሰው የሆነ ደስታ ሲመጣ እንዴት አድርጎ ነው ቴክ ኬር የሚያደርገው? ገንዘብ ሲያገኝ እንዴት ነው ቴክ ኬር የሚያደርገው? ገንዘብ አገኘው ብሎ ይበትናል ኦር ለነገ አስቦ ያስቀምጣል? ስለ ነገስ ምን አይነት ፕላን ነው ያለው? ማለት ምንድነው ዓላማው? ዓላማ ያስፈልገዋል የሰው ልጅ አይደለ? ሲኖር ፐርፐዝ አለን እዚህ ምድር ላይ ስንመጣ ብዬ እኔ ፐርሰናሊ አምናለሁ። ምን ዝም ብዬ መጥቼ ትምህርት ተምሬ ትዳር ይዤ ልጅ ወልጄ ለመሞት ነው ብዬ መጣሁት አላምንም። ጀስት ፐርፐዝ አለን የመጣንበት ሁላችንም። ስለዚህ የዛ ሰው ፐርፐዝ ከኔ ጋር አላይንድ ነው ወይ? ከኔ ዓላማ ጋር ይሄዳል ወይ? ምክንያቱም አንዱ ትልቁ ቻሌንጅ ሪሌሽንሺፕ ውስጥ እሱ ስለሆነ ማለት ነው። ያንቺ ዓላማ ያንቺ የሆነ ቦታ ፕላን የምታደርጊው ነገር እዚህ ቦታ መድረስ ከሆነና አብሮሽ ያለው ሰው ደግሞ ዓላማ ወደዚህኛው ከሆነ ማለት እንደዚህ የሚሄዱ ነገሮች ማች ሊያደርጉ አይችሉም። ይሄንን ኤርሊ ስቴጅ ላይ ፋይንድ አውት ለማድረግ መሞከር ይኖርብናል ማለት ነው። ሌላው ሪስፔክት በጣም አስፈላጊ ነገር ነው። በጣም ትልቅ ነገር ነው። ሶ ዲስሪስፔክት ስታደርግ ሴቷ ወይ ወንዱ ዲስሪስፔክት ሲያደርግ ከተገኘ ኮንሽስ መሆን አለብን። ምክንያት መስጠት አያስፈልግም። ብቻ በቃ ልክ ያልሆነ ነገር ልክ አይደለም። ስለዚህ አይ ዛሬ ኮንተን የተባለው ለዚህ ነው፣ ዛሬ ያላከበረኝ ስለደበረው ነው፣ ዛሬ ያላከበረችኝ ተናዳ ነው። ኖ ይሄ ሬድ ፍላግ ነው። ኮንሽስ መሆን ያስፈልጋል። ምንም ማለት ኤክስኪውዝ ከተቻለ በዛው ጊዜ ላይ ዲስከስ አድርጎ መፈታት አለበት፣ ሌላ ጊዜ እንዳይደገም። ምክንያቱም አንድ ያሳለፍነው ነው፣ አንድ ቀይ መስመር አሳልፈን ያቺን ቀይ መስመር ካለፈ በቃ አለፈ ነው። አንድ ሰው ማለት ወደኋላ መመለስ አትችይም። ሰተሻል፣ ኦልሬዲ ያሳልፈሻል ያቺን ነገርሽን። ስለዚህ ያለችን ቻንስ ያቺ ነች። ነገ ላይፍ ታይማችን ላይ ዋጋ የሚያስከፍለንን ነገር ቀድመን ኮንሽስ ሆነን እዛ ጋር ካላስተካከልን ከባድ ነው የሚሆነው። ግዴታችን መስመራችንን ማስመር አለብን ማለት ነው። ሌላ ፋይናንሻል ሪስፖንሲቢሊቲ። ፋይናንሻል ሪስፖንሲቢሊቲ ትዳር ውስጥ ወይ ደግሞ ሪሌሽንሺፕ ነው ከትዳር በፊት ያለው ነገር ውስጥ መጀመሪያ ታውቂያለሽ የሰውን አይደለ መገመት መቻል አለብን። ሪስፖንሲብል የሆነ ሰው ያልሆነ ሰው ይታወቃል። ገባሽ? ዓላማው ምንድን ነው ለነገ? ዛሬን ብቻ የሚኖር ሰው ነው ወይ ዛሬን ብቻ የምትኖር ሰው ናት ወይስ ለነገ ተስፋ አላት? ምክንያቱም ሪሌሽንሺፕ የምንጀምረው ጥሩ ስሜት ሲኖረን ወይ ስንዋደድ ነው አይደለ? ስለዚህ ይሄ ነገር ስለተዋደድን ብቻ ደስተኛ ሆነ መኖር አለብን ወይስ ነገ ልጆች ይመጣሉ? ባይ ዘ ወይ ሪሌሽንሺፕ ላይ ቦይፍሬንድ ገርልፍሬንድ በጣም ደስታ ነው ማለት በጣም ደስተኛ ነሽ። እኔ ችግር አለውላ ብዬ አላምንም። ባይ ዘ ወይ ሊያጣላሽ የሚችለው ወይ ተቀጣጥረሽ ስትገናኝ ካረፈድሽ ዛሬ በጣም ሲምፕል ነገር ነው። በጣም አብረሽ ስትኖሪ በጣም ከባድ ነው። ምክንያቱም አንቺ ያደግሽበት ፋሚሊ አለ፣ ዲያደር ፐርሰን ያደገበት ፋሚሊ አለ። ፋሚሊው ነው አብሮ የሚኖረው አንቺና ያ ሰው ሳይሆን ፋሚሊው ብቻ ሳይሆን ያ አካባቢው ለማህበረሰቡ ያሳደገበት ያሳለፈው ነው አብሮ የሚኖረው። ሰው ትልቅ ቻሌንጅ ነው። ስለዚህ ቀድመሽ በተቻለ መጠን ቀድመን እንደዚህ አይነት ነገሮች ላይ ኮንሺየስ ብንሆን፣ ስለዚህ ያንን መስመር ባናሳልፍ። ምክንያቱም ብዙ ስቴፕ ከሄደ በኋላ ወደኋላ ከመመለስ ባይዘው ልክ እንዴት ነው መሀል ከደረሽ መመለስ እንዴት መሀል ላይ ከቆመሽ ወደኋላ መመለስ ወደፊት መሄድም ግራ ይገባሻል አንዳንዴ። ስለዚህ ትንሽ ሄደሽ ማወቅ አለብሽ። መጥፎ ነገር ከሆነ ልክ እንዳልነው ከገባሽ ወደኋላ መመለስ ይኖርብሻል፣ መሀል ከገባሽ ስለሚቸግር ማለት ነው። ስለዚህ በተቻለ መጠን ትልቅ ቻሌንጅ ነው። በኋላ ብዙ ስቴፕ ከሄደን በኋላ መመለስም ከባድ ስለሚሆን ኮንሺየስ ለመሆን ብንሞክር። እንዳልኩሽ ከትራውማ ጋር የተያያዘ ነገር አለው። ገባሽ? ምክንያት እየሰጠሽ አመቻችተሽ ራስሽን ብሌም ታደርጊያለሽ። እኔ ነኝ እንትን ያልኩት እኔ ነኝ። በጣም ሲሪ ምክንያት ሰጠን ፋይናሊ ራሳችን የሆነ ኮምፕሊኬትድ ነገር ውስጥ ገብተን እናገኘዋለን። ስለዚህ በተቻለ መጠን ኤርሊ ስቴጅ ላይ ኮንሺየስ ብንሆን። ሌላው ደግሞ በጣም ትልቁ ነገር ሁላችንም አላማ አለን። ጀስት ልጆች ሆነን በጣም በንጹህ አይምሯችን ዊሽ የምናደርገው ማንነት አለ፣ መድረስ የምንፈልግበት ቦታ አለ ሁላችንም። ስለዚህ ሪሌሽንሺፕ ውስጥ አብሮ ያለ ሰው ሴቷም ሆነ ወንዱ ያንን ፕላንሽን ያንን ደስ የሚያሰኝሽን ልትደርሽበት ያሰብሽውን ነገር የሚያጥላላ ወይ ደግሞ ከዛ ነገርሽ ዲታች ሊያደርግሽ የሚሞክር ከሆነ ያ በጣም ትልቅ ሬድ ፍላግ ነው። ማንነትሽን ካጣሽ በቃ አጣሽ ነው። ሰው ባይዘው የአእምሮ ጤነኛው ፒስፉል ካልሆነ የሚፈልገው ማንነት የኖረ ካልሆነ ምንም ማድረግ አይችልም። ሶሻሊ ጤነኛ አይሆንም፣ ከፋሚሊው ጋር ጤነኛ ኤቭሪዌር ኢሹ አለሽ፣ ደስተኛ አይደለሽ፣ ኮምፕሌን አድራጊ ነሽ ሁሉም ቦታ። ስለዚህ ከማንነትሽ ጋር አላይን ያደርጋል ይሄ ሰው ወይ እቺ ሴት ከኔ ዓላማ ጋር አላይን ታደርጋለች ወይ? እኔ የምደርስበትን ቦታ ሰፖርት ታደርጋለች ወይ? ዓላማችን አንድ ነው ወይ?
ካልሆነም ደግሞ እንዴት ነው የሚስተካከለው? ሁሌ ፐርፌክትሊ ማች የሚያደርግ መሆን አይጠበቅበትም። ገባሽ? ግን እንዴት ነው የምናጠጋጋውና የምናቻችለው? ምክንያቱም ይሄ ሁለተኛ ኢሹ ሊሆን ነው። ሌላ ትልቅ ላይፍ ቻሌንጅ ይጠብቅሻል። ልጆች ይመጣሉ፣ ፋይናንሻል ፕሮብለም ይገጥምሻል፣ የፋሚሊ ኢሹ፣ በጣም ብዙ ከባባድ ኢሹዎች አሉ ወደፊት ይጠብቅሻል። ስለዚህ እሱን ከመግባትሽ በፊት እነዚህ ነገሮች ክሊር ካላደረግሽ ሁሉም አንድ ላይ ተደራርቦ ሌላ ከባድ ሁኔታ ውስጥ ነው የምትገቢው። ማለት መማርሽ፣ የሆነ ቦታ መድረስሽ፣ ጉድሎኪ ከምንም አያድንሽም። ጀስት ለዛ ነው ስፔሻሊ ላይፍ ሲሪየስ ላይፍ ከመጀመሩ በፊት ሰው ምን ላይ ነው ያለሁት፣ ከምን አይነት ሰው ጋር ነው ያለሁት፣ ነገስ ምንድን ነው የሚጠብቀኝ፣ በትክክል ሬድ ፍላጎቹ የትኞቹ ናቸው የሚለውን ነገር ቀድሞ ኮንሽስ ቢሆን እንዳልኩሽ ከእድሜም ጋር አብሮ የሚመጣ ነገር ነው። ግን በእድሜ ብቻ የሚመጣ ነገር አይደለም። ያ ለእንደዚህ አሁን እንደዚህ አይነት ኢሹ ላለባቸው ሰዎች እኔ ቴራፒ በጣም ፐርፌክት ሶሉሽን ነው ብዬ አስባለሁ። በጣም ማለት ምን መምረጥ እንዳለብሽ በእርግጠኝነት ታውቂያለሽ። በእርግጠኝነት ብዬ ነው የማስበው። በዚህ ጀርኒ ውስጥ ያለፈ ሰው ከትክክለኛ ሰው ጋር ያለሁት አይደለሁም እያወቅሽ ካልሆነ በስተቀር አትገቢም። እያወቅኩ ልሙት ብለሽ ካልሆነ በስተቀር ማለት ነው። ስለዚህ እሱን ሪከመንድ አደርጋለሁ። ቆንጆ ነገር ነው። መቅዲ ያነሳችው ሬድ ፍላግስ በጣም ወሳኝም ነገር ነው። እኔ ብጨምሪበት ደስ ይለኛል። እዚህ ላይ በጣም ትሪኪ ፖይንት ነው ብዬ አስባለሁ። አሁን እኔ ሰዎች እንግዲህ ማርኬቱ ላይ በጣም ደጋግመው ከሚወሩና ቢውዝ ከሚደረጉ ቃላቶች መሀል አንደኛው ሬድ ፍላግ፣ ልክ አንድ ትራውማ ናርሲሲዝም እንደምንለው እኔ ሌላኛው ሬድ ፍላግ ነው ብዬ አስባለሁ። በሁለት መንገድ ነው። አንደኛ ሪሌሽንሺፕም ትዳርም ይዞት የሚመጣው የራሱ የሆነ ቻሌንጅ አለ። በቃ ወደድንም ጠላንም ተዋደንም ተጋባን ከዛ ደግሞ አብረን በመሆን ውስጥ ተዋደንም ቀጠልን፣ ሜሬጅ የማያልቅ ሪሌሽንሺፕ የማያልቅ ይሹዋል። ከችግር ነፃ የሆነ ግንኙነት የለም። ይህንን ሰዎች የሚገቡበት ግንኙነት ውስጥ ማወቅ አለባቸው ብዬ አስባለሁ። ከሆነ ሌላ ሰው ጋር የምትኖር የራሱ ጭንቅላት፣ አመለካከት፣ የህይወት መንገድ፣ የፋሚሊ ዳይናሚክስ ካለው ሰው ጋር የምትኖር። እዚህ ይሄ ሬድ ፍላግ ብለን ስናወራ ችግሮቹን በሙሉ እንደዛ ማጠቃለል የመጀመሪያው ሰው ጀነራላይዝ እንዳያረግ ሰው የማስበው እሱ። ሁለተኛው ግን ሬድ ፍላግ የምንለው ነገር ላይ በሶስት መንገድ ልታይ ይቻል ብዬ አስባለሁ። የመጀመሪያው ፓተርን ነው ወይስ ሚስቴክ ነው? ሪሌሽንሺፕ ውስጥም ትዳር ውስጥም ሲሆን ድግግሞሹ ምን ያሳየናል? ለምሳሌ ተደጋግሞ የሚመጣ ነገር ነው ወይስ በመኖር ውስጥ የሚያጋጥም የተሳሳትንበት ነገር ስህተት ነው ወይ ግጭት ነው ወይ? እዚህ አሁን ይህንን የምንለይበት ሌላኛው ነገር ምንድነው? ፓተርን ከሆነ ኤክስኪውዝ ነው የሚመጣው። ይሄ እኮ የሆነው ለዚህ ነው፣ እንደዚህ ያረኩት እኮ እንዲህ ስላልሽኝ ነው፣ እንደዚህ ያረከው እኮ እንዲህ ያረኩት እኮ እንዲህ ስላልከኝ ነው። ብዙ ይቅርታዎች አሉ፣ ማለት ይቅርታዎች አሉ፣ ማብራሪያዎች አሉ፣ ብሌሚንጎች አሉ። ሪዝኒንግ ነው ሁልጊዜ ምክንያት አለ። ስህተት ግን ሲሆን ኃላፊነት መውሰድ አለ፣ ሪስፖንሲቢሊቲ አለ። ቅድም አሁን መቅዲ ስታነሳው ነበረ ውሸት። በግንኙነት ውስጥም በኖርማል ላይፋችንም ወደድንም ጠላንም ሁላችንም እንዋሻለን። አይነትና መጠኑ ነው የሚለያየው። ግን ውሸት እንደሆነ ስናቅ ኃላፊነት እንወስዳለን። እዚች ጋር ልክ አይደለም፣ ዋሽቻለሁ፣ አጥፍቻለሁ፣ ልክ አይደለም፣ እንደዚህ አይነት ስሜት ፈጥሯል፣ ኃላፊነት ወስዳለሁ ነው ወይስ መዋሸት የለበትም ወይ መዋሸት የለባትም? አይመጣውም። እሱ ሪያሊስቲክ መሆን አለብን ብዬ አስባለሁ። እዚህ ሁለተኛው ኃላፊነት መውሰድ ወይ ደግሞ አካውንታቢሊቲ ወይ ሪስፖንሲቢሊቲ የምንለው ነገር። ሶስተኛው ምን ያህል ተጽዕኖ ይፈጥርብናል ነገሩ እኛ ላይ ምን እንዲሰማ ነው እያደረገን ያለው። ያ በመሆኑ ምክንያት እኛ እንዴት አይነት ህይወት ነው እየኖርን ያለ ነው? ኢሞሽናሊ ደህና ነን ወይ? ፊዚካሊ ደህና ነን ወይ? ከሶሳይቲው ጋር ያለን ህይወት ደህና ነው ወይ? ወይስ መኖር እያስጠላል? ተጽዕኖ ምን ይመስላል የሚለውን ነገር እንድናየው ያግዘናል ብዬ አስባለሁ። ስለዚህ በዚህ ሶስት ነገሮች ሰዎች ሬድ ፍላግን የሚሉትን ነገሮች መለየት ይችላሉ። እንዴት ነው ኮሚኒኬት የሚያደርጉት? አድሬስ ይደረጋል ወይስ ይታለፋል? ቆይ ነገ ያኛውን ነገር ለማውራት ስታመጪ ያኮርፍሻል፣ 5 ቀን ይዘጋሻል፣ ወይስ ብሎ ቁጭ ብሎ አድሬስ ለማድረግ ፈቃደኛ ይሆናል? ችግሩ ምንድነው? እኔ አሁን ብዙ ጊዜ ሪሌሽንሺፕ ውስጥም ትዳር ውስጥም በአንድም በሌላ ትራውማ ላይ ስንሰራ የሚያጋጥመን ነገር ምንድነው? መጀመሪያ ቆይ እሱ እኮ እንዲህ ስላለ ነው ወይ እሷ እንዲህ ስላጋጠማት ብዙ ኤክስኪውዝ አለ። ከዛ መጨረሻ ላይ ሪሌሽንሺፑም እንዲቆም ትዳሩም እንዲፈርስ የሚያደርገው መጀመሪያ ላይ የተፈጠረው ችግር። ትናንትና የተሆነው ነገር ከ10 ዓመት በኋላ አቅማችን ያልቅና በቃ እንፋታዊ እንለያይ የሚባለው ነገር ይመጣል። ስለዚህ ዴቲንግ ላይ
ይህንን ፓተርን የሚለውን ነገር ማየት መቻል። ሁለተኛ እኔ ጎጂዎቻችን ብቻ አይደለም ኃላፊነት የሚወስዱት እዚህ ላይ ተጎጂው ነው። ሁሌ ዋሸኛል ምል ከሆነ የምዋሽበት ቦታ እኔ ምን ሳረግ ተገኘ? ብዙ ጊዜ ጣት ነው የምንጠቁመው። አሁን ትራውማ ላይ ከባዱ ፓርት ተበደልን የምንለውን ያህል የምንበደልበት ቦታ መገኘታችን ስለኛ ይናገራል። እዚህ ኃላፊነት መውሰድ አለብን። ስለዚህ ለምሳሌ አሁን የመቅዲን ምሳሌ ብንጠቀም ለምሳሌ ሁሉ ነገር ላይ ሃይፐር ኢንዲፔንደንት ሆነሽ ሁሉን ነገር ለማድረግ የምትፈልጊ አይነት ሰው ሆነሽ ቤቱን ችላ ቤት ወይ ደግሞ ላግኝ ስትዩ ሁልጊዜ አንቺ ላግኝ ካላልሽ በስተቀር የማይገኝ ከሆነ የኛን ነው መልሰን ፕሮጀክት ያደረግነው። ስለዚህ የሆኑን ሰዎች ጎዱን ባልነው ልክ ለምንድን ነው እኔ ልጎዳ የቻልኩት የሚለው ጥያቄና ሰልፍ ሪፍሌክሽን በጣም ያስፈልጋል። ብዙ ጊዜ ግን ቅድም እንዳልነው ሳድ ስቶሪው ነው የምናወራው። እንትና እኮ እንዲህ ያደረገኝ፣ ቺት አረገብኝ፣ ጥሎኝ ጠፋ፣ እንደዚህ አሳልፎ ሰጠኝ ነው ያ ሰው እኛ ጋር ለምን ያንን ማረግ ምን ብንፈቅድለት ነው? ምን ያህል ምን አይነት መብት ብንሰጠው ነው? ስለዚህ የኛም የመጣንበት መንገድ ለሚሆንብን ነገር ትልቅ አስተዋጽኦ አለ። እነዚህ ሰዎች ኃላፊነት መውሰድ አለባቸው ምለው ለዛ ነው። ብዙ ጊዜ ለምሳሌ ብዙ ጊዜ የሚያጋጥመኛውን ትራውማ ላይ ስንሰራ ዴቲንግ ወይ ደግሞ ሪሌሽንሺፕ ኢሹ ሆኖባቸው የሚመጡ ሰዎች ለምሳሌ ሳውራ አይኮርፍም ወይ ደግሞ ልክ የሆነ ችግር ተፈጥሮ አድሬስ ላደርገው ስል ጥሎኝ ይጠፋል። አንድ ሳምንት ይዘጋኛል። እኔ ነኝ ተለማምጬ ይቅርታ ብዬ ባላጠፋሁት ነገር የምንታረቀው። እሺ እሱ አርጓል እንደዛ፣ አንቺ ለምን አደረግሽ? እሱ ጋር ነው መፍትሄ ያለው። ያኛውን ሰው ደግሞ የመቀየር ሙሉ መፍትሄ የለንም አለስ ያ ሰው መቀየር እስካልፈለገ ድረስ። እኔ ግን ያላጠፋሁበት ነገር ላይ ለምንድን ነው ይቅርታ ደጋግሜ የምጠይቀው? እሱን ከመለስ ነው ከዛ በኋላ ያሉ ነገሮች ብዙ ነገሮች ይቀየራሉ። ቢኮዝ እንግዲህ ሪሌሽንሺፕ ላይ ያሉ ሰዎች ብዙ ጊዜ ከአታችመንት ጋር ነው የሚገናኙት። ከአታችመንት ጋር ደግሞ ከተገናኙ ወደ ልጅነታችን ይመልሳል። ስለዚህ አይምሯችን ፋሚሊያር የሆነውን ነገር ነው ብዙ ጊዜ የሚመርጠው ፒክ የሚያደርገው አደልቶቻችን ላይ ማለት ነው። ስለዚህ ሰዎች ስለ ሬድ ፍላግ ሲያስቡ ፓተርን ነው ሚስቴክ ነው የሚለው መለየት አለባቸው። ሰው አብሮ ሲኖር ይጋጫል፣ ይጣላል፣ ከራሳችንም ጋር ማንስማማባቸው ብዙ ነገሮች አሉ። ግን አንድ ደጋግሞ ነው ወይ? ስለዚህ ትናንትና ሀሳብሽን ስትገልጪ አንድ ሳምንት ከዘጋሽ ካገባሽ በኋላ ወር ይዘጋሽ ማለት ብሶ ነው የሚመጣው። ስለዚህ ይህንን መረዳት መቻል አለብን። ሌላው እኔ ከአንደርስታንዲንግ ጋር ብዬ የማስበው የበዛ መረዳት ከሰዎች ጋር ባለን ግንኙነት ውስጥ የበዛ መረዳት ሰዎች ኃላፊነታቸውን እንዳይወጡ ያደርጋል። ቢኮዝ ትረጃለሽ እና እንዲሁም ያልተረዳሽ ግን ይናደዳሉ ግዴታሽ እንደሆነ ሁሉ ማለት ነው። ስለዚህ ባውንድሪ ያልነው ኮንሰፕት እዚች ጋር ይመጣል። ሰዎች ስለራሳቸው ችግር ኃላፊነት እንዲወስዱ መልቀቅ መተው። ስለዚህ ኃላፊነት ሲወስዱ ፓተርን ነው ሚስቴክ ነው የሚለውን መረዳት እንችላለን። በጣም አሪፍ ቆንጆ። ወደ ሂሊንጉ ልምጣ። ወደ መጨረሻ ወደ ቴራፒሽ ማጠናቀቂያ ልምጣና ለአንቺ ደህና መሆን ማለት ምን ማለት ነበረ? የቱ ጋር ደረሰች መቅደስ? ደህና ሆነች ስንል የቱ ጋር ነው? ብዙ ሰዎች ደህና ነኝ ይላሉና እንዳ ለአንቺ ራሱ ደህና መሆን ማለት ምን ማለት ነው? የት ጋር ነበር አንቺ? እሺ እንዳልኩሽ ስቲል ፕሮሰስ ነው። ያ በጣም ከነበርኩበት ከባድ ጊዜ በጣም ብዙ ነገሮች ተቀይረዋል። ሰላም ይሰማሻል፣ ፊል ታደርጊዋለሽ። የሚታይ በደንብ አድርገሽ ፊል የምታደርጊው ነው። እንዳልኩሽ ምናልባት ሰው ኢሚዲየትሊ ሌላው ኢንቫይሮንመንት ውስጥ ያለው ሰው ወይ ልክ እዚህ ጋር እንዳለ ቁስል ሲድን እንደሚታየው ላይሆን ይችላል። ግን በፕሮሰሶች በምታደርጊያቸው ነገሮች ውስጥ መዳንሽን ታያለሽ። ለምሳሌ ትላንትና በጣም በማይነር ነገር በጣም ቱግ ብለሽ ተበሳጭተሽ የማይሆን ስሜት ውስጥ የምትገቢ ከሆነ ዛሬ ያንን ፊሊንግሽን ያን ከባድ ስሜት ኮንትሮል ማድረግ ስትቺ ኦኬ እየዳንኩ ነው ማለት ትችያለሽ ማለት ነው። አንደኛው ነገር እሱ ነው። ፕሮብለሞችን አሁን ላይ ኮንትሮል ስታደርጊያቸው ይታይሻል። ኮንሽስ ስትሆኚ ይታይሻል። የምታደርጊው ነገር ላይ ኮንሽስ ትሆኛለሽ። አሁን ልክ ነው እያደረግሽ ያለሽው፣ ልክ አይደለም እያደረግሽ ያለሽው ብለሽ ለራስሽ ትነግሪያለሽ። በዛ ሂል እያደረግኩ ነው ብለሽ ፊል ታደርጊያለሽ ማለት ነው። ሌላው ደግሞ ምንድን ነው ፓተርኖች አሉ። አሁን ሰኒም ያለችው ነገር ማለት ነው። የለመድሻቸው ፓተርኖች አሉ። ስለዚህ እነሱን ፓተርኖች የተማርሻቸውን ፓተርኖች ወደኋላ ትመለሻለሽ። ከነሱ ዲታች ማድረግ ትጀምሪያለሽ። ሁሌ ሩቲን እያደረግሽ የነበርሽባቸውን እዚህ ስሜት ውስጥ የቆዩሽን ፓተርኖች
ተሰብሪያለሽ፣ ወደ ኋላ ትተያቸዋለሽ፣ ወደ እነሱ ወደ አለመማር ፕራክቲስ ነው ባይዘ ወይ ለዛ ነው ፕሮሰስ ነው ያልኩት። በአንድ ቀን የሚሆን ነገር አይደለም። ጀስት ወይ ሊስት አድርገሽም ቲክ እያደረግሽ የምታደርጊው ነገር ሊሆን ይችላል። ስራ ይፈልጋል። ቀላል ነው ያልኩኝ አይደለም። ጀስት ፕሮሰሱ ስራ ይፈልጋል። ደህንነትሽን በዛ ታውቂያለሽ። ከሰው ጋር ያለሽ ኮሚኒኬሽን ላይ ለምሳሌ ብዙ ነገሮች ሀሳብ ሲደራረብብሽ ብዙ ነገር ቴክ ኬር ማድረግ ሲያቅትሽ ሪስፖንድ ታደርጊያለሽ። ሰው በደህና ኮሚኒኬት እያደረገሽ ብስጭት ትያለሽ፣ ምንም አያበሳጭ ነገር በሌለበት ማለት ነው። አሁን እሱን ሳታደርጊ ኦኬ እየተቀየርኩ ነው ብለሽ ፊል ታደርጊያለሽ። በትንሽ ነገር የምትበሳጭው ነገር ትተሽ ማለት ነው። ሌላው ነገር እንደው ዲሲሽን ላይ እንዳልኩሽ ልክ ትላንት ዲሳይድ አላረግም ነበር፣ በጣም ብዙ ነገሮች ወዛገብ ነበር። አሁን እንደዚያ ነገሮችን ዲሳይድ ማድረግ ጀምሬያለሁ። ምን አለ መሰለሽ አይምሮሽ ሰላም ካልሆነ የትኛውም ነገር ላይ ኤፌክቲቭ አትሆኝም። እኔ ምስክር ነኝ ለሱ። የእውነቴን ነው የምነግርሽ። ማለት የምሰራቸው ነገሮች የማረጋቸው ነገሮች እኔ የማስብበት ቦታ አይደለም፣ ከዛ በላይ ሊያሳልፉ የሚችሉ ነገሮች ነበሩ። ጀስት ሰንፌ አይደለም፣ በጣም ኮሚትድ ነኝ። የሆነ ነገር መስራት አለብኝ ካልኩ ሳልሰራ በቃ አልመለስም። ካመንኩኝ ወደፊት ነው የሚሄደው። ግን እንዳልኩሽ ለምን እዛ ቦታ ላይ አልደረስኩም፣ ለምን ያሰብኩት ቦታ ላይ አልሆንኩም ብዬ ሳስብ ወደኋላ የሚይዝሽ ነገር አለ። እነዚህ ኮምፕሊኬትድ ነገሮች ይይዙሻል ማለት ነው። ስለዚህ ደግሞ ሞመንት ነገሮችን ኮንሽስ መሆን ስትጀምሪ ታውቂያቸዋለሽ። የቱ ጋር ማንሳት፣ የቱን አንስተሽ ማስቀመጥ፣ የቱን አንስተሽ መመለስ፣ የቱን ከላይፍሽ ማውጣት፣ የቱን ወደ ላይፍሽ ማስገባት እንዳለብሽ በደንብ ፓተርኑን ታውቂዋለሽ ማለት ነው። ያኔ ሰላም ይሰማሻል። ምን ማድረግ እንዳለብሽ ታውቂያለሽ። ኢቭን አትወዘጋገኝ። በቃ አንዳንዴ መሀል ላይ ቆመሽ የት ልሄድ የምትይበት ጊዜ የለም። እዚህ መሄድ ነው ያለብኝ፣ እዚህ ሁሉም ጋር መሄድ ትፈልጊያለሽ። ከዛ ሁሉም ጋር ሳትሄጂ ትቀሪያለሽ ፋይናሊ። በኋላ ላይ ግን አሁን ታውቂያለሽ። ይሄ ዛሬ አይሆንም፣ ይሄ ለነገ ነው የሚሆነው፣ ይሄ እንደዚህ ነው የሚሆነው ብለሽ ታስቢያለሽ። ሌላው ለራስሽ ማሰብ ትጀምሪያለሽ። አትሊስት በፊት አሁን ሰው አንዳንድ ሰዎች የሚያዝኑ በእኔ በጣም ቢዚ መሆን የሚያስቡ ሰዎች እንደው ረፍት ብታረጊ እበሳጭ ነበር። ምን ማለት ነው? እንዴት ነው ከዚህ ነገር ውስጥ መውጣት የምችለው? ማለት እንትን ይመስል ሰው ሲመክርሽ ራሱ እንዴት አቅለው ቢያዩት ነው ያለውበትን ነገር ሀሳብ መስጠታቸው ራሱ ያበሳጭሻል። ረፍት ስላሉ አዎ፣ ምክንያቱም የኔ ላይፍ አይደለማ። አሁን ላይ ግን በቃ አትሊስት ነገሩን ተግባራዊ እያደረኩት ባይሆንም ፐርፌክትሊ ግን አይ ሃቭ አ ፕላን። በቃ በጣም የቅርብ ጊዜ እቅዴ ነው። አዎ ገብቶኛል። የሆነ ሰዓት ፖዝ ማድረግ አለብሽ። እረፍት ያስፈልጋል። በቃ አይምሮሽ ማረፍ አለበት። ጀስት ቢዚ መሆን ሰክሰስፉል ሆን አይደለም ብዬሻለሁ። አዎ ትምህርት መማር ኢሞሽናል ኢንተሊጀንት ያደርጋል ማለት አይደለም። ሁሌ ፕሮብለም አለ ባይዘው ማለት ሁሌ ፕሮብለም አለ። እንዳልኩሽ እንዴት አድርገሽ ፕሮብለሞችን ትወጫለሽ ነው የምትማሪው። ሌላ ነገር አይደለም። ሌላ ምንም የምትሰጠን ነገር የለም። እዚህ ስንመጣ እንደዚህ አይነት ነገር ለሁሉም ነገር መፍትሄም ይሄ እንዲህ ስትሆኚ እንዲሁኝ እያንዳንዷ ምልክት ቁሳ ሲሰማሽ አንቲ ፔን እንደዛ አይደለም ፖይንቱ። ቤዚክ ስኪል ነው የምትማሪው። በነዛ ቤዚክ ስኪሎች ነገ አንድ ነገር ሲያጋጥምሽ ወዲያው አይምሮሽ ኦኬ አሁን እንዲህ ነው የሆንኩት እንዲህ ማድረግ አለብኝ። ገባሽ? መፍትሄዎቹን ታውቂያቸዋለሽ። ጀስት ዝም ብለሽ ፕሮብለም ሰላለም እንዲህ ተቸግሬ ከኔ እንዲያርጎኝ እንዲበድሎኝ አሁን አትይም እንደዛ። በቃ ኃላፊነት ትወስጃለሽ። ለራስሽ ያለሽው ራስሽ እንደሆንሽ ታውቂያለሽ። ማንም ሰው ላንቺ አይጨነቅልሽም። ኤክስፔክትም አታረጊም። ባይዘው ኤክስፔክት ማድረግ ታቆሚያለሽ። ምክንያቱም ከአንቺ ከጠበቅኩኝ ልክ ያን ነገር ሳታረጊ ሊደብረኝ ነው እኔ። እሱ ኖርማል ላይፌም ነበረ። እኔ ገባሽ? እኔም በጣም እመጣለሁ ወደ አንቺ ብዙ ነገር፣ አንቺም በጣም ትመጫለሽ። ባውንድሪ የለም መሀል ላይ ኤክስፔክቴሽን ሜዛ በቃ ከዛ መሀል ላይ አሁን እሱ ቶታሊ ይቀራል ማለት ነው። እንዳልኩሽ ስቲል ፕሮሰስ ነው። ብዙ ነገር ይቀራል አሁንም ግን አም ሃፒ በቃ አሁን የሆነ መስመር ላይ እንዳለው ይሰማኝ። ኮንፊደንስ ባይ ዘ ወይ ጀስት ኮንፊደንት ነኝ ብዬ ማስብ ሰው ነኝ ኖርማሊ ነበርኩኝ በፊትም እና አሁን ደግሞ እንዴት በፊት ብዙ ግብግብ የምትይበት ነገር አለ። አሁን እሱ ነገር ቀርቶ ክሊርሊ ይታይሻል። በቃ የሆነ ብለርድ የሆነው ነገር ይቀርና ክሊርሊ አሁን መንገድሽ ይሄ ነው፣ እዚህ ላይ ፎከስ ማድረግ አለብሽ፣ እንዲህ ማድረግ አይ ጀስት ኖ በቃ ኔክስት ስቴፖችን በደንብ አድርጌ አውቃለሁ። ፈተና እንዴት ነው ያነበብሽው ነገር ከሆነ ሬዲ የሆንሽበት ነገር ከሆነ ከእንትኑ ቀጥሎ እንትኑ ስቴፕ የምታውቂ ከሆነ ለምሳሌ እኛ ካልኩሌሽን ትምህርት ነው አብዛኛው አይደል? ከእንትኑ ቀጥሎ እንትን እሱን ካወቅኩ አልጨነቅም ብዙ ስቴፖቹን አትሊስት አይ ኖ ዘ ስቴፕስ። ገባሽ? አንቱን ሲሆን እንትን እንዴት ማድረግ እንዳለብኝ አውቃለሁ። በፊት ግን ሲሆን ከየትኛውንም ማመጣው እንዲህ ነው የሚምታታብሽ ሁሉ ነገር። ኦርጋናይዝድ ትሆኛለሽ፣ ሰብሰብት ያለሽ። ገባሽ? በማያስፈልግ ቦታም አትገኝም። በፊት አሁን ብለሽ ከሁሉም ካዘነው ጋር ማዘን ሁሉ ነገር አይመለከትሽም። ባይዘ ሁሉም ጋር መሆን አንችልም።
ለሁሉም ነገር መፍትሄ መስጠትም አትችይም አፍተሩ አይደለ? እናንተ ከለ ችግር ይመስለኛል ማለት ልክ እንደ መልአክ ኤክስፔክት ይደረግብሻል። ለምሳሌ አይደለ ሁሉም ችግር መጥቶ በቃ ፍቺልን ይሄ ችግር እንዲሆን ይወጣ ነው በጣም ግን መሆን አይቻልም። ሁሉም ነገር መፍታት አይቻልም። መተው የሚባል ነገር አለ። የሚታው ነገሮች መኖር አለባቸው። እኔ አሁን ጭራሽ ማዳምንበት መተው ለእኔ ከባድ ነው። እንዴት ለምተው አይታሰብም ነበር። አይታሰብም ሁሉም ማለቅ አለበት። ጥግ ካላስደረሽ በቃ እንዴት ነው በመሀል የሚቋረጥ ነገር የለም። አሁን ግን ፖዝ ማድረግ የሚባል ነገር አለ። አትሊስት ፖዝ ከማድረግ በኋላ ይመጣል መተው ያለብሽ ነገር ትተያለሽ። ፖዝ ማድረግ ያለብሽን ፖዝ ታደርጊ። በቃ ባሉበት አትሊስት ምንም አይሆንም። ምንም እንደማይሆን እያወቅኩ ነው ብዙ ነገር ልክ አሁን ካላረኩት ነገር ብዙ ነገር ተተረማምሰው ቢጠብቀኝ ሊመስለኝ ይችል ነበር በፊት። አሁን ግን አየሁት በቃ እንዴት ፕሩፍ ስታደርጊ ምንም አይመጣም። ልጆች እንዴት እሳት እየነኩ በኋላ ሲለምዷት ብዙ ይዳፈሩ የለ እንደዛ ነገር። አሁን በቃ አይ ኖ ምንም ነገር እንደማይሆን ምንም ተአምር አይፈጠርም ለተስፋ። ስለዚህ ፖዝ ማድረግ ጀምሬያለሁ። ይደርሳል፣ ሁሉም ነገር ይደርሳል። ቆንጆ። እኔ ትጨምሪያለሽ እዚህ ላይ? ምንም ጨምሮ የለም ብለዋለች። እና በቃ እንዲያውም ማጠቃለያ አንድ ነገር ማለት ካለብን ሁሌ የምለው እኔ ፐርሰናሊም አዘ ቴራፒስት በዚህ ጀርኒ የተማርኩት ነገር ሰዎችም ስፔሻሊ በጣም ብዙ ሰፈሪን ውስጥ የሚያልፉ ብዙ ድካም ውስጥ የሚያልፉ ሰዎች ቢገባቸው ብዬ የማስበው ነገር እኛ ማናውቀው ችግር እንጂ አዲስ ችግር የለም። ግን ፐርሰናሊ ሲመጣ በቃ አዲስ ይመስለናል። ሰው ላይ ያልደረሰ እኛ ላይ ብቻ የወረደ ዱብዳ ይመስለናል። ግን እኛ ማናውቀው ችግር እንጂ አዲስ ችግር የለም። ስለዚህ ይህንን መረዳት ከተቻለ ምስጢር መሆን የማይገባው ነገር ምስጢር አይሆንም። ይህ ሰዎች ሜንታል ሄልዝን አንደርስታንድ አድርገው እገዛ ሕክምና ማግኘት ባለባቸው ቦታና ሁኔታ ነፃ ሆነው እንዲጠይቁ እድል ይሰጣቸዋል። ከዛ በኋላ ግን ራስ ላይ በዛም መንገድ ውስጥ ከተገባ በኋላ ለራስ መራራት፣ ራስ ላይ ኢዚ መሆን፣ አጠገባችን ላለው ሰው ላይ ኢዚ መሆን፣ ስፔሻሊ ራሱን ለመለወጥ ራሱን ለማገዝ ፈቃደኛ የሆነ ሰው ደግሞ ሲኖር መንገዱን አለማክበድ። ሰዎች ትልቁ እሱ ነው ብዬ አስባለሁ። ዊሊንግ ነሱ በቃ ራሴ ላይ መስራት አለብኝ የሚለው ውሳኔና ስራ ውስጥ መግባታቸው። እሱ ላይ ደግሞ ከገቡ በኋላ ለሰዎች መራራት፣ ለራሳችን ከራራን ደግሞ የምናደርገው ነገር ነው እና ብዙ ሚስጥር የሆኑት ነገሮች ሚስጥር አይደለም እኛ ስለማናውቀው። ይሄኛው አይ ቲንክ የአእምሮ ጤና ላይ ያለውን ግንዛቤ ይቀይረዋል ብዬ አስባለሁ። አስተሳሰብ ተስፋ አደርጋለሁ። ልጅሽ የሚጨምር ጥያቄ ያለሽ ወይስ የሚጨምረው ነገር ጨምር? እሺ ብጨምሪልኝ ደስ ይለኛል። ግን ጥያቄም ይኖረኛል። የመጨረሻ ነው ግን እያጠቃለልኩ ነው። እሺ ምን ልል ፈልጌ መሰለሽ ሜንታል ሄልዝ ኢሹ አለኝ ብለሽ እርዳታ መፈለግ ወይ ለግዠሪ አይደለም ወይ ዊርድ ነገር አይደለም። እንደ ኖርማል ነገር ማሰብ ነው ያለብን። ማለት ማንኛውም ሰው በማንኛውም ሌቭል ያለ ሰው ሀብታም ቢሆን ድሃ ቢሆን የተማረ ቢሆን የቤት እመቤት እናት ማለት ሁሉም ሰው ጋር ሀፕን የሚያደርግ ነገር ነው። ሊያሳፍር የሚገባ ምክንያቱም መጀመሪያ ላይ ተሰምቶኝ ስለነበረ ነው። አሁን ነገ መምጣት ለሚያስብ ሰው ይሄን ሀሳብ የማመጣው እዛ ቦታ ላይ መገኘት ነውር አይደለም። ሰው ሌላ ነገር ሲያደርግም በጣም መጥፎ የተባለ ነገር ሲያደርግም ላያፍር ይችላል። ስለዚህ የሚያሳፍር ነገር አይደለም። ለራሳችን ስንተርፍ ነው ለሰው የምንተርፈው። ትልቁ ነገር እሱ ነው። አእምሯችን ጤነኛ ሲሆን ለልጆቻችን፣ ለትዳራችን፣ ለቤተሰብ፣ ለሁሉም ሰው እንተርፋለን። የሚመች ኢንቫይሮንመንት ይፈጠራል። ስለዚህ ለራሳችን ቫልዩ መስጠት አለብን እና ያነሰ መሆን ወይ አእምሮ በሽተኛ ልክ ወይ ደግሞ ያበደ የለም የሆነ አእምሮ ችግር ኦኬ እሱ እንትን ነው እንደሚባለው አይደለም። ሰው ቢያስብም ማይንድ ልናደርግ አይገባም። በቃ ኢትስ ኦኬ ጀግና መሆን ነው ብዬ ነው የማስበው። እንደኔ እዛ ቦታ ላይ መገኘት ያን ነገር አሸንፎ እዛ ቦታ ላይ መጥቶ ሕክምና ያስፈልገኛል፣ ትሪትመንት ያስፈልገኛል፣ ከዛ በኋላ ለውጡን ስለማውቀው ብሎ ተገኝቶ ይሄን ፕሮሰስ መጀመር ትልቅ ሰክሰስ ነው ብዬ ነው የማስበው። አንድ ስቴፕ እዛ ቦታ ላይ መሄድ ማለት ነው። የምርም ደግሞ ሰው ያተርፍበታል፣ በደንብ አድርጎ ያተርፍበታል። ለሌላ ነገርም ገንዘብ እናወጣለን ማለት አንዳንዴ ሰኒም ትነግረ ነበር የመጀመሪያ ጨጓራ ህመም፣ በጣም ብዙ ህመሞች ተያይዘው ይመጡ አሉ። እዛ ሄደን ኢንቨስት እናደርጋለን አይድኑ። የእውነቴን ነው። መፍትሄው ግን ያለው እዚህ ጋር ነው። ሄድ ማይግሬን በጣም ራሴን ያመኝ ነበር። 3-4 ቀን አልድንም ነበረ። መድኃኒት አያሽለኝም፣ ስትረስ ይበዛል። መፍትሄው ግን ያለው ሌላ ቦታ ነው ማለት ለብዙ ነገር መፍትሄ ነው። አይምሯችን ፍሪ መሆኑ ለብዙ አስፍተን እንድናስብ እንሆናለን። ገባሽ? አይምሮች ከተያዘ በጣም ተራ ነገር ማድረግ ያቅትሻል። በጣም ትንሿን ነገር ማድረግ አንችልም። ስለዚህ አይምሯችን ላይ ኢንቨስት አደረግን ማለት ሙሉ ጤናችን ላይ ኢንቨስት እንዳደረግን ማሰብ ነው ያለብን። ኖት ስፔሲፊካሊ ለአይምሮ ብቻ አይደለም። ለሰው የምንመች ለራሳችን የምንመች ነው የሚሆነው።
በጣም ችላ ማለት ነው። በጣም አፕሪሼት የማደርገው ከመቅዲ መጣች ሰርቪስ ማግኘት አልቻለችም። በፌስቡክ በኢንስታግራም ባልመጣችበት መንገድ ይጥባል እና ካሬጇን አደንቃለሁ። አንዳንድ ጊዜ ለውጥ ፈልገሽ ራሱ ነገሮች ሳይስተካከሉ ሳይሆኑ ሲቀር ትታይዋለሽ ወደ ተስማምተሽ እና ቀጠሮ ሲረዝም ራሱ በኢንስታግራም ትመጣሽ። ቀጠሮ እኮ ተራዘመ ማለት ነው በሁሉም ሶሻል ሚዲያ እና ካሬጅስ መሆን እንደዚህ በቃ ለምትፈልጊው ነገር የሚያስከፍልሽ መታገል መቻል ትልቅ ለህይወቷ አሁን ላለችበትም ሁኔታ ትልቅ አስተዋጽኦ ያስባል። በእርግጥ እውነቷን ነው እኮ እንግዲህ ብዙ እኮ ባለሙያም የለም እውነት አሁን ያው ሰው እንደሌለ የእውነት በጣም ጥረት አለ። ሙያችንን ወይ ቀይረን ወደሱ መጣታችን አይቀርም። እንጠብቅሻለን። ራሱ ላይ የሰራ ሰው ደግሞ ጎበዝ ቴራፒስት ይሆናል። በደንብ ለሰዎችም ለክላይንቶቹም ኢምፓቲ ይኖረዋል እና እንፈልጋለን። አግኝተን ነው እንደ ቀይሮ ወደኛ ሙያ የሚመጣ ሰው እና እናበረታታሻለን። የመጨረሻው ጥያቄ እንደሆነልኝ የምፈልገው ነገሽን ስታይ ምን ይሰማሻል? አሁን ላይ ያለችው መቅዲ እኔ መስማት ፈልጋለሁ። ነገሽን ስታስቢው በጣም ብራይት ነገር ነው የሚታየኝ። ኖርማሊ ሁሌም እላለሁ በፍጹም ያለውበትን ቦታ አክሰፕት አድርጌ አላውቅም። ኖርማሊ ይሄ የኔ ቦታ አይደለም ብዬ ነው የማስበው። እንደ ቻሌንጅም ሆኖብኝ ሊሆን ይችላል፣ ፖዚቲቭ ነገርም ሊሆን ይችላል። አሁን ግን በደንብ በቃ ብራይት ሆኖ ነው የሚታየኝ። ይሄ ለአባባል ወይ ለእንትን ሳይሆን የእውነት ነው የሚታየኝ። አይ ኖ ዋት ቱ ዱ። የማስበው ለራሴ ብቻ መሆን አይደለም፣ ኢቭን ለሰው መትረፍ ነው የምፈልገው። ራሴ ጀርኒውን ጨርሼ ሂል አድርጌ ሰክሰስፉል ሆኜ ሰላማዊ በቃ ፒስ ብለን የምናስበውን ነገር ችግር አያልቅም ብዬሻለሁ። ሁሌ እንደምናውቀው ሌላ ቻሌንጅ አይገጥመኝም አይደለም። እሱ እንዳለ ሆኖ ግን እሱን እያሸነፍኩ ፕሮሰስ እያደረግኩ አላዝንም፣ አይከፋኝም አይደለም። አሁንም አለ፣ ሁሌ ይኖራል። ሰው እስከሆነ እዚህ ምድር ላይ እስከኖርን ድረስ ቻሌንጅ አያልቅም፣ አይጠፋም። እኔ ደግሞ አንዳንዴ ምን እላለሁ መሰለሽ፣ አንድ ነገር ከበደኝ ብዬ በጣም እየተማረርኩ ሌላ ነገር ይመጣል፣ ሌላ ነገር ከዛ ልማረርልና በቃ ጠንካራ ስለሆንኩ ነው እግዚአብሔር የሚሰጠኝ ይሄንን። ነገም ደግሞ እንዳልኩሽ ለሰው መትረፍ ፈልጋለሁ ብዬሻለሁ። የልምድ ነገር አይሆንም ወይ የሰማሁትን ነገር አይደለም ለሰው ማወራው፣ ገባሽ? የኖርኩትን ህይወት ነው ማወራው። አሁን ነገ ልክ አሁን ስራ ያለው ትምህርት ተምሮ ጥሩ ቦታ ደረሰ የሚባል ሰው ችግር አለብኝ ብሎ ቢያወራና እዚህ ፕሮሰስ ውስጥ እኔ ያለው በፕሮሰስ ውስጥ ያላለፈ ሰው ለምሳሌ ሌላ ቦታ ሌላ ቦታ የነበረ ሰው አንደርስታንድ ያደርገው አይችልም ያንን ስሜት። እንዴት ነው እዚህ ውስጥ ሆነሽ እንዴት ነው እዚህ ውስጥ ሆነን እዚህ ስሜት ውስጥ ምትገባ ሊል ይችላል። እኔ ግን አይ ኖ ዘ ፔን በደንብ ፊል አድርጌዋለሁ፣ ገባሽ? ስለዚህ ብዙ ቻሌንጅ ማየውም ነገ ሰው የሆነ ነገር ሲነግረኝ አንደርስታንድ እንዳደርግ ስትሮንግ ሆኜም እንዳስተምር ነው ብዬ አስባለሁ። አሁን እንደዛ ነው የምተረጉመው ነገሮችን እና በጣም ጥሩ ሆፕ ነው የሚታየኝ። በጣም ደስተኛ ሆኜ ሰላማዊ ሆኜ ለሰው የምተርፍ ሰው ሆኜ የምኖር ጥሩ እናት ሆኜ እንደምኖር ተስፋ ነው። የመጨረሻ ሰኒ ማለት የምትፈልጊው መዝጊያ ይሁን ይሄ ነገር? በስማም ደስ ይላል በጣም በቃ እግዚአብሔር ይመስገን ደስ ይላል። ይህንንም ማየት ለአንቺም ትልቅ ስኬት ነው ብዬ ነው የማስበው። የበለጠ ደግሞ ከዚህም በላይ ተክተሽ እንደምናይሽ ያው ብዙ ስራ ስሪ እያልን አይደለም፣ እረፍት ማረፍ እንዳለብሽ ተስማምተናል። ግን አንቺ በምትፈልጊው ህይወት አቅጣጫ ደግሞ ተጉዘሽ ከፍ ብለሽ ደግሞ እንደምናይሽ በጣም ተስፋ አለን እና ደስ በሚል ሁኔታ ነው ያስተማርሽን። ምንም ማለት እንዳልሆነ የአእምሮ ጤና ነገር ምንም አይደለም። ስነ ልቦና ጉዳት በጣም እንዳልሹ ደግሞ ቅንጦትም እኛ ያው አሁን አለፈ እንጂ ጊዜው ስናወራ እንደጀመረን አካባቢ ፕራክቲስ ይከፈላል እንዴ ይሉናል ሰዎች ይመጡ። አሁንም አለ እንዴ? እሺ እኔ በቃ የሚያጋጥሙኝ ሰዎች በቃ እንግዲህ አጋጣሚ ሚዲያም ላይ አለ አይገርምሽም? እንግዲህ ይከፈልበታል ወይ? በቃ ምክር ነው፣ ምክር አይደለም። ቴራፒ ሌላ ጉዳይ። ቴራፒ ማሲክ አድርጎ የሚመጣው ሰው ኦልሬዲ አምኖበት ይመጣል። ሰዎች አምነውበት ይመጣል። ግን ታያለሽ በዚህም በዚያም በሶሻል ጋዘሪንግ ላይ ክፍያ ያለው እንደ ሲኮት አጠቃላይ አይደለ ሰልፍ ዲቨሎፕመንት ላይ ያሉ ነገሮች እንደው ስልጠና ሲባል ሰው ደስ ይለዋል። መሰልጠን እንግዲህ ይሁን አላውቅም። ስልጠና ወይ ሰርቲፊኬት ቢሆን ምናልባት ወይ አይ ቲንክ የሆነ ነገር ዲግሪ ያገኘ ወይ ሰርቲፊኬት አገኘ ውስጥ ስለሆነ የሚታይ ነገር ስላልሆነ ወይ አክሽንሽ ነው የሚታየውና እውነት ነው። አንቺ ነሽ የምታውቂው ዋጋው የምታውቂው እዛ ውስጥ ያለው ሰው ነው የሚያውቀው ዋጋውን በጣም እና ያው ከባድ ነው።
ባለሙያም በዛ ላይ ደግሞ ጥረት አለ ተጨማሪ በጣም የሰው ደግሞ ሬዲነስ አለመሆን ዝግጁ አለመሆን ተጨምሮ በጣም ከባድ ነው። ግን በዚህ ውስጥ አልፈሽ እውነት ለመናገር ስለመጣሽ ስላየንሽ ስላበረታሽን ስለነገርሽን እኔ ራሴ እየወሰድኩ ነበረ ለራሴ የምታወሪያቸውን ነገር ከራሴም ህይወት ጋር ከራሴ ነገር ጋር እያገናኘው ነው። በጣም ነው በእውነት ማመሰግንሽ። እግዚአብሔር ያክብርልኝ እንግዳዬ ስለሆንሽ። ሰኒም በጣም እናመሰግናለን ሁሌ ለምታደርጊያቸው በጣም መልካም በጎ ተግባራት በሙሉ ክላይንቶችንም ስለምታግዢ እኔም እጅግ አድርጌ ደግሞ አመሰግንሻለሁ። ከሰናይት ተመስገንና ከመቅደስ ደብር ጋር የነበረኝ ቆይታ ይህንን ይመስላል። ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ብዙ ሀሳቦችን አንስተናል። ደህና መሆንን፣ መታገልን፣ መውጣትን፣ ቀና ማለትን እኔ በግሌ ተምሬያለሁ። እናንተም እንደምትወዱ ተስፋ አደርጋለሁ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም የስራ ሳምንት